እስካሁን ድረስ ቲዮሪውን ነበር የምናገረው። እሱን ኤክስፒሪየንስ ማድረግ ይጠቅመናል። እንዴት አድርገን ከ5 ወደ 95% እንመላለስ። 100% የደረሰ ሰው ኤክስትራ ሴንሰሪ ፐርሰፕሽን ይኖረዋል። መላእክትን ማየት ምናምን ኤክስትራ ሴንሰሪ ራሴን ቴሌፖርት ማድረግ እችላለሁ ማለት ነው። እንደው በጠይቆት ሞት አለ? ሞትን ይፈራሉ እርሶ? መሞትና መኖር ኦልሞስት አንድ አይነት ነው። የቀስቱ አቅጣጫ ሞት ነው። ዩኒቨርስን የፈጠረው ኃይል ራሱ እኛ ልብ ውስጥ አለ። ኤአይን ግን እንዴት ነው የሚረዱት እርሶ? ደም ሲጠጡ ምናምን ለምሳሌ ቫይታሊቲ እነሱ እንዲወርሱት ነገር ነው። ደም ይጠጣሉ። ይህንን ከዘለቅ ነው እንግዲህ ምድር ወደ ገነት ትገለበጣለች። ብዙ ሰዎች ይሞታሉ ይባላል እርሶ? የአባታችን የዶክተር አብርሃም አመሃ መጽሐፍ ይኸውላችሁ ሳምፕሉ ታትሞ ወጥቷል። ሜታፊዚክስ the source of infinite knowledge ወይም ደግሞ ሜታፊዚክስ የገደብ አልባው ጥበብ ምንጭ እንደማለት ነው። ክቡራትና ክቡራን እንግዲህ ዶክተር አብርሃምን ታውቋቸዋላችሁ። እድሜያቸው በሄደ ቁጥር ፊታቸው እያበራ ኤነርጂያቸው እያበራ ነው። ዶክተር ከዛ ብጀምር ደስ ይለኛል እውነት ለማውራት። መጀመሪያ መጽሐፎት ለዚህ መብቃቱ ትልቅ ነገር ነው። በጣም አመሰግናለሁ። የእናንተ ትብብር እንደዚህ ከሌለበት አይሆንም ነበረ እና እናንተም ተስፋ ለመቁረጥ ፖዚቲቭሊም ስለምታግዙኝ እዚህ ደረሰ እና በእናንተ ስራ ነው የሁሉ የተፈጸመው። ዋናው ነገር እግዚአብሔር ስለፈለገው ነው እና በዚህ ነገር እንግዲህ ሳይንሳዊው ነገር እንነጋገርበታለን። ፊቶት ያበራል። እንደሆነ አሁን እርሶን ካወቅኩ ጀምሮ ብዙ ዓመታት ሆኗል። ከዓመት ዓመት ፊቶ እያበራ ነው የሚመጣው። ምንድነው እሱ? የሚቀቡት ክሬም አለ፣ ሎሽን አለ? ምንድነው የሚቀቡት? ምንም ነገር የለም። ዋናው ጸሎት ራሱ እንደዛ አይነት ነገር ነው። ለምሳሌ ኢሞቶ ኤክስፐሪመንት የሚሉት አለ እና በሐሳባችን ሪሊ ነገሮችን ልንለውጥ እንችላለን። አትሊስት የውሃ ኮንተንት ሰውነታችን ውስጥ ያለውን ልንቆጣጠር እንችላለን። እንደዛ ሲሆን ለምሳሌ በዚህ ስፓይናል ኮርድ ቬጋስ ነርቭ እንደዚህ ይሉታል፣ ብዙ ስም ነው ያለው። ይሄ በአብዛኛው እንግዲህ ውሃ ነገር ነው፣ ፍሳሽ ነገር ነው እና ምንድነው የሚያደርገው? እነዚህ ሌሎቹን ቻክራ ይዞ ወደ ላይ የሚወጣ አይነት ነገር ነው። የኤነርጂ ፓስዌይ ነው እና ይህንን ሳምሃው ካገኘን ነገሮችን ልንለውጥ እንችላለን ነው ሂደቱ። ጤነኛ ነኝ ብዬ ኢማጂን ካደረኩኝ ጤነኛ ሆናለሁ። ይሄ ደግሞ ትልቅ ፊሎሶፊ ነው። ኢትዮጵያዊው አብዱላህ በዚህ ላይ ነው የሰራው። እስካሁን ድረስ የነበረውን ነገር ሞዲፋይ የሚያደርግ ነው። እስካሁን ድረስ ያለው ሎ ኦፍ አትራክሽን እንደዚህ የሚሉት ነገር አለን። በሳይንሱም ፕሩቭድ የሆኑ ነገሮች ናቸው። የእሱ ግን ሎ ኦፍ አሳምፕሽን በሚል አንድ ስቴፕ አድቫንስድ የሆነ ሂደት። ምንድን ነው እሱ? ዘ ሎው ኦፍ አሳምፕሽን። የራስን ሰናሪዮ ትፈጥራለህ። የራስ ሪያሊቲ ነገር ሶሊዲፋይድ ይሆናል ቆይቶ ማለት ነው። እንደ ያንግ አነጋገር ለምሳሌ ምንድነው ሰናሪዮ ከስፒሪቱ ከኤክስትራ ዲሜንሽንስ ያሉበት ወርዶ ማቴሪያላይዝ ያደርጋል አይነት ነው። ግን እዛ ውስጥ ትልቅ ስልጣን ነው ያለው። ትልቅ ፍሪኩዌንሲ ነው ያለው። አሳምፕሽን ማለት ትንሽ ለወጥ አድርጎ ማየት እና በጸሎት እዛ መድረስ እንደማለት ነገር ነው። ነገሩ ሆኗል። ለምሳሌ በሽተኛ ሰው የሆነ ሰው ካለ ጤነኛ ነኝ ብሎ በምናቡና በውስጡ ቢገምት ያ ያልመጣውን ጤና እንደመጣ አድርጎ ቢገምት ያ እሱ በውስጡ የገመተ ወይም አስዩም ያደረገው ነገር ውጫውን ሁኔታ ይፈጥራል። አንተ ራስህ መልሰዋል። ልክ ነው። እና በዚህ አንጻር እንግዲህ ብዙ ነገሮች ይሰራሉ፣ ይደረጋሉ እና የኔም አካሄድ በዚህ አይነት ሳይንስ ቤዝድ የሆነ ስለሆነ ምንም የሚያጠራጥር ነገር የለውም ነው አንዱ። ሌላው ጎሉ እንግዲህ ስለማይታዩ ነገሮች ሪሰርች ማድረግ ማለት ነው። ስለመናፍስት እንደዚህ በጣም ረቂቅ ነገር ስለሆነ እንግዲህ በጣም አስቸጋሪ ነገር ሊሆን ይችላል። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው።
ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ግን ፊዚክሱ ቀጥታ ስለሚሄድበት በቀጥታ ልናየው እንችላለን አይነት ነገር ነው። ምክንያቱም የኳንተም የሚሉት ነገር ለምሳሌ ከሪያሊቲ ውጪ ማለት ይሄ ፌኖሜና ነው። በዚህ ሬላቲቪቲ በሚሉትም ከምናስበው ውጪ የሄደ ነው። ነገሮች ጂኦሜትሪ ነው። ነገሮች ሲጠቃለሉ ምን ሲሉ እንግዲህ አንድ አይነት እውቀት ይሰጣሉ፣ ግን እንደ ሙያተኛ ይፈልጋሉ አይነት ነገር ነው። እኛ የምንሰራው ግን ለምሳሌ የዋሃን ምድርን ይገዛሉ ይላል። የዋህ የሆኑ ሰዎች አንቀጸ ብፅዋት ላይ እና ምንድነው ለእኛ እንግዲህ የሚታዩን ምንድነው ያው ገበሬው አርሶ አደሩ እዚህ ነገር ነው የሚታየናል። እና በሎጂኩ አይነት የምንሄድ ከሆነ እንግዲህ እንዴት አውቆ ነው ምድርን ሊገዛ የሚችለው ነው የምናስበው። ይሄ ግን ትንሽ ለየት ያለ አካሄድ ይሆንና ወዴት ያመራናል? አክቹዋሊ ያ እውቀት ስለተዳፈነብን ነው እንጂ ስላልደረስንበት አይደለም የሚል ነገር ነው። ዳት ሚንስ ሁሉም ሰው እያንዳንዱ ያስጦታ ተሰጥቶታል። ምድርን የመግዛት ተአምር የማድረግ በሽታን የማከም ገደብን የማለፍ ነገር ለሁሉም ሰው የተሰጠው ጸጋ ነው፣ ግን ተደፍኖብን ነው። አሁን ግን ያሰብኩት ምንድነው እስካሁን ድረስ እንግዲህ ቲዮሪውን ነበር የምናገረው 95% ምናምን እያሉ እና ያው 4 ዓመት እንደዚህ ወስዶብኛል ለሰዎች ኢንትሮዲዩስ ለማድረግ እንደዚህ። አሁን ኤክሰርሳይሱ እዛ እንዴት ይደረሳል የሚል አካሄድ ነው እና ትንሽ ጊዜ ከሰጣችሁኝ ሊጀምረው እችላለሁ። በጣም ደስ ይለናል። አሁን እሱ ስለሆነ ዋናው ነገር ልምምዱ ነው፣ ኤክስፒሪየንሱ ነው ዋናው ነገር። እውቀቱ የትም ኢንተርኔት ላይ ሊገኝ ይችላል፣ ግን እንዴት የምትባለዋ ነገር ማወቅ ብቻ በቂ አይደለም። እንዴት ማድረግ እንዳለብን ማወቅ አለብን። ስለዚህ አሁን ሁላችንም ወደዛ ወደማይታየው ወደ ጥበብ ወደ ማስተዋል ምንጭ ወደ ሆነው አምላካችን ወዳለበት መንፈሳዊ ዓለም መሄድ እንፈልጋለን። ስለዚህ ከየት ነው የሚጀምረው? ስቴፕ 1 ቢባል ከየት ነው የሚጀምረው? እኔ የጀመርኩት በዚህ ሜታፊዚክስ በሚል ነው ሂደቱ። ለካ ተመሳሳይ ሁኔታዎች አሉ። ሲስተምስ ቲዮሪ ሲባልም ራሱ የሆነ የራሱ ሜታፊዚክስ አለው። ጃንክ ዲኤንኤ እንደዚህ የሚባሉት ነገሮች የራሳቸው ሜታፊዚክስ አላቸው። እና የኔ ዋናው ሂደቱ እንግዲህ ጥሩ ኮንክሪት የሆነ ነገር ያመጣልኝ በእነዚህ ዳርክ ማተር ዳርክ ኤነርጂ በሚሏቸው ነው። እና ምንድነው ጠቅላላ አካሄዱ ይሄ ዩኒቨርስ ጠቅላላ ስናየው ይዘቱ ምንድነው? ኮንተንቱ ምንድነው ነው ጥያቄው። የምናየው ምንዳስሰው በአምስቱ ሴንስስ እንትን የምናደርገው 5% ብቻ ነው የሚነካው አካላዊው ዓለም። እኛ አሁን ዓለም ብለን የምናስበው ጨረቃዎቹ፣ ፀሐዮቹ፣ ድንጋዩ፣ ወርቁ ሁሉ ነገር 5% ነው። ይሄ ፕሩቭድ የሆነ ስታንዳርድ የሆነ ነገር ነው። የቀረው 26% ዳርክ ማተር ይሉታል፣ ብዙም አልታወቀም። የቀረው 72-74% እንግዲህ ዳርክ ኤነርጂ ነው። እና ይሄ ኤነርጂ ኢንፎርሜሽን ይዞ የሚሄድ ነው። ሚዲየሙ ደግሞ ታኪዮንስ በሚል ይሆንና ከብርሃን ጨረር በላይ የሚሄዱ ሬዲዬሽን ነው። በጣም ፈጣን ናቸው ማለት ነው። ቅጽበታዊ ናቸው። እዚህ ላይ ነው ሳይንሱ ዴቨሎፕ ያደረገው። ለእኔ በጣም ቀላል ነው የሆነው፣ ምክንያቱም 5-95% ብዬ ልለይ ይችላለሁ ነገር 5ቱ ክሊርሊ ልናገር ይችላለሁ። ፊዚካል ነገር ነው። 95ቱ ከብዙ ነገር ጋር የተያያዙ ስለሆኑ ኦልዌይስ ሶሉሽን ላገኝ ይችላለሁ አይነት ነገር ነው። ዋናው ነገር እንግዲህ 95ቱና 5ቱ ካራክተራይዝ ካደረግን እንዴት ይገናኛሉ፣ እንዴት ሁለቱም ፍሎሪሽ ያደርጋሉ አይነት ነገር ነው። እና እስካሁን ድረስ እንግዲህ ያደረግነው ምንድነው
እንዴት አድርገን ከ5 ወደ 95% እንመላለስ ነው ሂደቱ። እና ኤክስፒሪየንስ ካልተደረገ ዋጋ ያለውም እውነት ነው። ስለዚህ አሁን እስቲ መጀመሪያ ባህሪያቸውን እንለይ። 5ቱን እንግዲህ እናየዋለን፣ እነካዋለን፣ እንቀምሰዋለን፣ ያቃጥለናል፣ ይበርደናል፣ መኪናም ከሆነ እንነዳዋለን፣ ምግብ ከሆነ እንበላዋለን። አሁን ከኛ ተሰውሯል ተደብቋል የተባለው ሚስጢር የሆነው እዚህ ጋር ያሉት ሜታፊዚክስ ከፊዚካሉ ዓለም ወዲያ ያለው እሱ ጋር መገናኘት ጥቅም አለው ወይ? መጀመሪያ እንደው ከኤክስፒሪየንስ ከማድረጋችን በፊት እሱን ኤክስፒሪየንስ ማድረግ ይጠቅመናል? እኔነታችን ነው። ለምሳሌ የኔም ጥያቄ ተመሳሳይ ነበር መጀመሪያ። እነዚህ ዳርክ 95ቱ እና 5ቱ ተለያይተው የሚኖሩ አይነት ይመስላል እንደዚህ ስንናገር። ግን በፊዚክስ ለምሳሌ በዚህ ስትሪንግ ቲዮሪ የሚሰሩት አንዳንድ ግሩፕ አሉ፣ ዲሜንሽንስ 10 ናቸው ይሉና የነሱ ሱፐር ሲሜትሪክ ፓርትነርስ ይሏቸዋል። የማይታዩ ግን ከ5% ጋር ሱፐር ሲሜትሪክ ፓርትነር የሆነ ነገር ነው። እና እነዚህ ሱፐር ሲሜትሪክ ፓርትነርስ የሚሏቸው እንግዲህ እነዚህ ኤነርጂው ነው እንደማለት ነው። እና ምን ማለት ነው? 5 እና 95% ለአንድ ሰው 100% ነው የራሱ ነው ነገሩ እንጂ ተለያይተው የሚኖሩ አይነት አይደሉም ነው ሂደቱ። ጥቅማቸው ግን ምንድን ነው? እነሱም ማዋሃድ ጥቅሙ እንግዲህ 5 እና 95% ሲደመር 100% ይሆናል። ስለዚህ አንዱ አጭሩ ሂደት እንግዲህ አንድ ሰው ሙሉ ሰው የደረሰበት ሰው ኢንላይተን የሆነ ሰው የሚባለው እንግዲህ እዛ የመድረስ ሂደት ነው። ስለዚህ ሁለቱን ማስታረቅ 95ቱና 5ቱን አንድ ማድረግ አብሮት ውስጥ ይጨምረናል፣ ኢንላይተን ያደርገናል። ይሄ የውስጣዊ ልቦናዊ አይናችንን ያበራዋል፣ የማይታየውን ማየት እንችላለን ማለት ነው። ምክንያቱም ምንድን ነው እንግዲህ ከነዚህ ከምናየው ቁስ አካል ምናምን በላይ እንግዲህ ኤነርጂ ያለ ነው ሂደቱ። ምን ማለት ነው? 5.95% 100% ማለት እንግዲህ የምድሩንና የሰማዩን ሊያገናኝና ሊፈጥር ይችላል የሚል ስሜት ነው። ግን አትሊስት ባጭሩ ምንድነው 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል። መላእክትን ማየት ምናምን ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል እና it can be anything እንደዚሁ ማየት ቴሌፖርቴሽን ሊሆን ይችላል። በኤክስፐሪመንት የሚደረጉ ቴሌፖርቴሽን ማለት ከአንድ ቦታ ወደ ሌላ ቦታ መሄድ ነው። ከዚህ ለምሳሌ አሜሪካ ለመሄድ ብፈልግ ከዛ ራሴን ቴሌፖርት ማድረግ እችላለሁ ማለት ነው። ይሄ ነው የአብደላ ማስተማር አንዱ። ባርቤዶስ ሄደ ጓደኛው ኖቭል ጎዳርድ ይቻላል። አንድ ሴናሪዮ ሰርተህ ኢንፍሉዌንስ ልታደርግ ትችላለህ። በዚህ ነው እና ንጉሥ ሰለሞን ለምሳሌ አንድ ነገር ይናገራሉ፣ መንፈሳዊ ኢንፎርሜሽኑ ደግሞ ሌላ ነገር ይሆናል። አልገባኝም። ከባድ ነገር ነው ማለት ምንድን ነው የሚያደርጉት እሳቸው? አንድ ነገር ሲናገሩ መንፈሳዊ ኢንፎርሜሽን እንዴት ሌላ የሚሆነው? እንግዲህ ስለ ፊዚካል ነገር ይናገራል፣ ግን ከውስጥ ስለ ፊዚካል ሲነገር መንፈሳዊነቱን ይገልጻሉ በዛው። እንደው ስለ ማልቲ ኤክስትራ ሴንሰሪ ፐርሴፕሽን ሲሉ እሳቸው አጋንንትን ጭምር ያሰሩ ነበረ። ቤተ መቅደሱን ሲገነቡ እንግዲህ የቀን ሰራተኛ ያስፈለጋቸው አጋንንቶች የማይደክማቸው እነሱን አስገዝተው ነበር ያስገነቡት ሲባል ሰምቻለሁ እኔ። ኢትዮጵያ ውስጥ ለምሳሌ ብዙ አሉ ገበሬዎች በቃ ማታ ማታ አህያ ጭነው ምናምን እህል ይዘው የሚገቡ ቤታቸው አሉ። አህያውን ከታ ግን ዋናው ሂደቱ ግን ዶክተሮች ገበሬዎች ምን ያደርጋሉ? የኢትዮጵያውያን ገበሬዎች ማለት አሉ እነዚህ ደብተራዎች ፉቅራ ምናምን የሚሏቸው ለምሳሌ ይህንን ያደርጉ። በመጥፎ ነው በጥሩ ነው ግን የሚያደርጉት? ወይ ለራሳቸው ሊጠቅሙ ሲሉ፣ ካልሆነ ደግሞ አለ የመጥፎ ነገር ስራ። ምክንያቱም ምንድነው የሚሆነው እዚህ ላይ ነው የኔም እንትን ግልጽ ለማድረግ የምፈልገው። ከ3D
ትንሽ ከፍ ስንል እንግዲህ ምን ያጋጥመናል ነው ጥያቄው። ኦኬ ከ3D ከፍ ስልማ ሲስተም ይሆንና ኦፕን ኤንድ ክሎዝድ ሲስተምስ ይኖራሉ። ክሎዝድ ሲስተም የምንለው ኤነርጂ የሚወስድ ይሄ ያጋንንት ስራ ምናምን ነገር የሚሆን ኤነርጂ የሚወስድ ነው። የምንኖረውም በዛ ስርዓት ውስጥ ነው ያለ ነው። ኦኬ አንድ ነገር ለማግኘት ከፈለግ የግድ መክፈል አለብህ፣ መገበር አለብህ ነው። ክሎዝድ ሲስተም ይሉታል። እና ደግሞም ቀላል ነው። ምክንያቱም አንድ ነገር ለምሳሌ አለ እችን አንድ ከከደንኳት ኢሚዲየትሊ አዳዲስ ቲዮሪዎች ይመጣሉ። ምክንያቱም ሲል ስላረኩት ኦኬ ፕሬሸር አለ፣ ቮሊዩም አለ፣ ቴምፕሬቸር ምናምን ነገር ይሆንና ኢኩዌሽኑ PV is equal to nRT ይሉታል። that means pressure and volume ከቴምፕሬቸር ጋር ፕሮፖርሽናል ነው። እንደዚህ የሚል ነገር ነው። እንደዚህ ነገሮች ናቸው የምንኖረው አሁን በምዕተ ዓለም በሆነ ዓለማዊ በሆነ ነገር ቁስ አካላዊ በሆነ ነገር ነው። ስለዚህ የተገደበ ነው። ፕሬሸሩ ውስጥ ያለው ኔቸር ክሎዝድ የሆነው ሲስተም የተገደበ ነው። ሞት ያለበት፣ እጥረት ያለበት፣ ሪሶርስ የተገደበበት፣ ጊዜ ያለበት አሁን የምንኖርበት ስሪዲም ያለው ወርልድ ይሄ የእጥረት ያለው ገበያ፣ በሽታ ያለው፣ የትዳር መፍረስ ያለው፣ ስደት ያለው፣ መታሰር ያለው፣ ኮንትሮል ያለው፣ ወንጀል ያለበት እሱ ክሎዝድ ሲስተም ነው ነው የሚለው ሲስተም ነው። ምክንያቱም ምንድነው ኤነርጂ መሻማት ነው እና ከኛ የበለጠ የሚሻሙ ነገር አሉ። ወደ ሞት የሚያደርሱን እንደሱ ይህ አይነት ፕሪንሲፕል ነው። ስለዚህ የኛን ኢነርጂ የሚወስዱ አካላት ኃይላት አሉ። አጋንንት፣ ሴጣኖች፣ ቫምፓየሮች፣ ኢቨን ኤሊያኖች ኃይል ይወስዱብናል። ቡዳዎች፣ የተለያዩ ኃይላት አሉ። እነዚህ ኤንቲቲዎች የኛን ኃይል ይወስዱናል። እኛ እንዳንቀየር፣ እንዳንለወጥ፣ ጤናማ እንዳንሆን፣ ደስተኛ እንዳንሆን ማለት ነው። ስለዚህ ግልጽ ደም ሲጠጡ ምናምን ለምሳሌ ያ አይነት ቫይታሊቲ እነሱ እንዲወርሱት ነገር ነው። ደም ይጠጣሉ የሚያመልኩት። ብዙ እንትን አለ፣ ታሪክ አለ። ግን ዋናው ምንድነው ይሄ ክሎዝድ ሲስተም the arrow of time ይሉታል። አንድ አይነት ቀስት ነገር ይሆንና የቀስቱ አቅጣጫ ሞት ነው ሰንተሩ እና ትክክል አንድ ነገር ለምሳሌ አጽድቼው ሁሉንም ቦታ ሲዤ ምናምን ሲሄድ እየቆየ ሲሄድ ነገሮች ሲበታተኑ ሲቆሽሹ እንደዚህ ነው የምናየው። ኢንትሮፒው ማለት ነው። ይሄ ኢንትሮፒ ስለዚህ አቅጣጫው ወደ ሞት ማክሲመም ኢንትሮፒ ነው። ኦኬ ሌላው የሚያጋጥመን እንግዲህ ከ3D ከፍ ስንል ማለት ነው የፈለከውን ነገር ኦፕንሊ የምታገኘው ነገር ይሆናል እና ፋይናሊ ምንም አያስፈልግህም። ስለዚህ ቅዱስ 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 እያልክ ያ መሰገንክ ሌሊትም ቀንም ትኖራለህ ነው። ዝም ብሎ ደስ ይላል። ሰላም አለው፣ እርካታ አለው፣ ደስታ አለው፣ በሽታ የለው፣ ፍቅር አለው፣ እረፍት ነገር ማለት ነው። መስራት አይጠበቅብኝም፣ ገንዘብ መሰብሰብ አይጠበቅብኝም፣ የሆነ መንግስት የሆነ አካል መስማት አይጠበቅብኝም። በቃ ነፃ ሆኖ መኖር ማለት ነው። ይሄ ነው ኢንላይትመንት ያሉት እርሶ? ትክክል። ምክንያቱም ዓለማችንን እንግዲህ የሆነ ቦታ መውሰድ ይኖርብናል ባይሆን አቅጣጫ እንደዚህ እና ወቅቱ አሁን ነው። ከዚህ በላይ ብዙ ኤነርጂ እናገኛለን፣ ብዙ ነገር እናደርጋለን ለምድራችን ነው እና ብዙ ለውጥ ይኖራል በቅርብ ጊዜ ውስጥ። ለምሳሌ ብዙ ነገሮች አሉ የተጻፈው የሆነ ነው። ግን አሁን ሲታይ የሰው ልጅ ላለፉት 1000 ዓመታት ይሄ በተዘጋው ስርዓት ውስጥ ኖረ። ብዙ ደም ፈሰሰ። ባርነት ነበረ፣ ጦርነት ነበረ፣ ስደት ነበረ፣ ረሃብ፣ ጥማት፣ ቸነፈር፣ በሽታ ነበረ። በሚያሳዝን መልኩ የሰው ልጅ ከእንስሳ እንኳን አንሶ ጌታችን ኢየሱስ ክርስቶስም ተናግሯል። እስቲ አዕዋፋትን ተመልከቱ፣ እነሱ ነፃ ሆኖ ነው የሚኖሩት። እኔ አሁን የኔ ታች ያለው ቤት ወፎች ያላቸው የጎጆ መዓት እንዴት እንደሚያምር ጠዋት ቦሌ መሃል ላይ
ሳይከፍሉ ፈጣሪን እያመሰግኑ ከዛ ከሬስቶራንት ከሚገኘው ምግብ እየበሉ ወልደው ከብደው በደስታ ይኖራሉ ሳይጨናነቁ ማለት ነው። ግን እዛ አካባቢ የምንኖር ሰዎች ደግሞ የቤት ኪራይ ያስጨንቀናል፣ የኑሮ ውድነት ያስጨንቀናል፣ እንደው ሞት ይሁን ህልሜ ሳላሳካ ሞት ይሁን የሚል ውጥረት ውስጥ ነን ያለ ነው። እነሱ ግን በሰማዩ በቃ ደስተኛ ሆነው እየኖሩ ነው። አሁን ይሄ ስርዓት ለብዙ ዓመት ሄዶ ትልቅ አክሏል። የመንግስት ስርዓት ውስጥ ገብተዋል። የፖለቲካ ስርዓት ውስጥ አለ፣ የባንክ ስርዓት ውስጥ አለና ራሱን አፍርሶ ወደዛንኛው ቅድም ወዳሉት ኦፕን ሲስተም ካልተሸጋገርን ሂውማኒቲ ጣፈንታው እዚህ ጋር ያበቃል ይላሉ አንዳንድ ሰዎች። አዎ ምንድነው የሚሆነው? ሰው ስለዚህ ኤክስትራ ዲሜንሽንስ ትንሽ ማወቅ እንደሚያስፈልገው ይገባዋል፣ ያውቃል ነገር። አዎ ስለዚህ ሌላ ስድስተኛ ዳይሜንሽን ይኖራል ማለት ነው፣ በመንፈስ መታየት ማለት ነው። ስለዚህ በመንፈስ የምታይ ከሆንኩኝ እንግዲህ የምደብቀው ነገር አይኖረኝም፣ ምክንያቱም ታዩብኛላችሁ። ስለዚህ እገሌ ደስ ይለዋል እገሌ ደስ አይለውም ምናምን የሚያሰኝ ነገር አይኖርም ማለት ነው። እንደዛ ሲሆን እንግዲህ ቨርቲካል ነው የሚሄደው ወደ ፈጣሪ፣ ከፈጣሪ ጋር ኮሚኒኬት እያደረኩ አናኒሞስሊ ኢንዲፔንደንትሊ ሰራለሁ ማለት ነው። እንደዛ ሲሆን እንግዲህ ሶሳይቲው ንጹህ አይነት ሶሳይቲ ይሆናል፣ በእግዚአብሔር የሚገዛ አይነት ይሆናል ማለት ነው። ትንሽ ተንኮል ካለች ማንም ሰው ስፖት ሊያደርገው ይችላል። አሁን የምንኖረው በውሸት ነው። አሁን በሚዲያ ውሸት ፖለቲከኞቻችን የማይኖሩትን ሊያሳዩ ይችላሉ። ነጋዴዎች የውሸት ከበስተጀርባ ሌላ ስትራቴጂ ይዘው ይመጣሉ። ዓለማችን ላይ ያሉ ኢቭን ሰባኪ የሚባሉ የበግለምድ የለበሱ ተኩሎች አሉ። ህዝቡ ደግሞ ስፖት ማድረግ አልቻለም። ግን ሲነቃ ያውቃል ነው ሰው የሚሉት። ይታለላል። ግን እውቀቱ አለ፣ ስለተዳፈነበት ነው ሂደቱ። ይሄ ዓለምን ጓጓው ዶክተር ሉሲፈር ያደረገው ነው። ሉሲፈር ያደረገው ምክንያቱም ከስሪዲ ከፍ ስንል እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ ነው። እና ዋናው ኤነርጂ የሚወስደው እንግዲህ ወደ ሞት እንድትገደል የሚያደርግ አይነት ነገር የሞት መልአክ አይነት ነገር ይሆናል። እና ሲታይ እንግዲህ ምንድነው የሆነው? አሁን ይሄ መላእክት ያሉበት ኤነርጂ በነፃ የምታገኝበት ይኖራል። ግን ኑሮህን ለማሳየት ፕሩቭ ለማድረግ ያንን ነገር ቦጭቀህ ወስደህ ራስህ ሰርተህ ተመልሰህ ስትገባ የኔ እኔነት ይረጋገጥልሃል አይነት ነገር ነው። ይሄ እንግዲህ ሳይንሱም ስለሚያግዝ በንጹህ አመለካከት እናየው እንችላለን ለወደፊቱ እንጂ። ይሄ ነገር አሁን ዓለም ላይ ትልቅ ኢሹ የሆነ ነው። ለምሳሌ የአሜሪካን ሰሞኑን የዩፎ ክላሲፋይድ ፋይሎችን ይፋ አድርጋለች። እየተወራ ነው። በቃ ሌላ ስፒሺሶች እንዳሉ እየተነገረ ነው። ተዘጋጁ እየተባለ ነው። በዚህኛው ዓመት በተለይ በቀጥታ ከነሱ ጋር ኮንታክት ያደረግነውን ነገር እናወራለን እያሉ ነው። አሳችም ሊሆኑ ይችላሉ፣ ኃይል የሚወስዱ ሊሆኑ ይችላሉ፣ ኃይል የሚሰጡ ሊሆኑ ይችላሉ። ይሄን እግዚአብሔር አምላክ ነው የሚያውቀው። ግን ሰው ስለማይታየው ነገር አውቆ ኤክስፒሪየንስ አድርጎ መጠበቅ አለበት ነው የእርሶ መልእክት? እና ትንሽ በዚህ አካባቢ ለማስተማር ነገር ነው ሂደቱ። እንደው በጠይቆት ሞት አለ? ሞትን ይፈራሉ እርሶ? እንግዲህ አሁን ያልከው በአይደንቲቲ ነው የሚመረኮዝ ሂደት ነው እና ውሱን ይሆናል እንጂ እንደ ኤነርጂ ካየኸው አንተም ኤነርጂ ነህ፣ እሷም ኤነርጂ ናት። እንደዚህ በዛ አንጻር ካየሁት እንግዲህ ባያዝ አይኖረኝም፣ በትክክል ነገሮችን ማየት ይችላለሁ ነው። እዛ ጋር ሞት የለም። በዚህ አንጻር እንግዲህ ኤነርጂ ይለወጣል ወደ ሌላ ኤነርጂ እንደዚህ እንጂ የሚጠፋ ኤነርጂ አሳች የለም አይነት ነው። እርሶ ሞትን ይፈራሉ? ግን አወል አልፈራም አሳች። ምክንያቱም
በአንድ በኩል አንዳንድ ኤክስፒሪየንስ አለኝ ከሞት የዳንኩበት ነገር እንደዚህ አደገኛ ሁኔታዎች ለምሳሌ ተሞተኝተው እንደዛ ሳይሆን ህይወትን የሚፈታተን ነገር እንደዚህ ለምሳሌ አሜሪካ ነበርኩኝ እዛ ሃርለም አካባቢ እሺ አንዳንድ ነገር መቼም ኢንሲደንስ ነበሩ ግን ዋናው ነገር እነዚህ ኤነርጂ የሚወስዱብን ሪሊ ካላወቅንባቸው ጠቅላላው እስከምንሞት ድረስ ይሰራሉ ነው ሂደቱ። ከእርሶ አሜሪካ ያለው ኢነርጂ ወስደውበት ነበረ? አዎ ግን አላስታውስም ብዙም እንጂ አለ። አንድ ሰው ለምሳሌ ሊጎዳ ሲመጣ ነገር ሳማው ኤነርጂ ታገኝና ቁጭ በል ልትለው ትችላለህ ነገር አላለ። እንደሱ አይነት ኤነርጂዎች አሉ መቼም እና እነዚህ ከህይወትን የሚያድኑ አይነት ይሆናሉ። ግን ዋናው ነገሩ ምንድነው የበለጠ የምናውቀው ሁሉንም ነገር እንደ ኤነርጂ እንደ ፍሪኩዌንሲ ካየነው ምንም ፊዚካል የሆነ ባያዝ ምናምን ሳይኖረን በትክክል ነገሩን እናየዋለን ነው እንትን ሂደቱ። እና አሁን እንግዲህ እንደ ኤነርጂ ከሆነ ምንድነው ሉሲፈር ያደረገው ያንን ኤነርጂ የሚወስደውን ኤነርጂ አወረደው እና የራሱ አስመሰለው አከራይቶ እንደሚወስድ ነገር አለ። ከእግዚአብሔር ወስዶ ለኛ የኔ ነው ብሎ ገብረው ሰዎች ነፍሳቸውን ደማቸውን በግም ምንም እየገበሩ እንዲጠቀሙ አከራያቸው ማለት ነው። ግን የኛ መሬት ነው። እሱ ላይ ነው። እኔ ብዙ ጊዜ ምን እላለሁ ለተማሪዎች ሳስረዳ የቤት አጋዣችሁ ቤታችሁን ወስዳው ከዛ እናንተ ስትመጡ ከየት የምትመጣው ብትላችሁ እኔ ቤቱን ጥረጊ ይሄን ቴሌቪዥን እንደዚህ አድርጊ ምናምን የእናንተ ቤት ውስጥ ስለዚህ እግዚአብሔር አምላክ ለኛ በፈጠረልን ቤት ውስጥ እኛ ስለዘነጋ ነው ይሄን የ4D ዳይሜንሽን ኦፕን ሲስተም እሱ ደግሞ ጠንቅቆ ስለሚያውቀው እኛ ከመፈጠራችን በፊት ስለነበረ እኛን አስቶ ሸውዶ የሱ ባሪያ አድርጎናል ነው። እንደዛ ነው ያደረገ እና ዕውቀቱን ምናምን ሁሉም ነገር ይሰጠናል። ስለዚህ እንድናመልከው ያደርጋል ነው። እና አሁን አጠራጣሪ ሁኔታዎች ያሉት እንግዲህ በእነዚህ ኤአይ እንደዚህ ነገር ነው። ወደዛች ፖይንት እየሄድን ነው። ወደ ኤአይን ግን እንዴት ነው የሚረዱት እርሶ? ኤአይ ፊዚካል መልኩ ከሆነ ኮምፒውተር ነገር ነው። ግን አቶም በአቶም እያነሳው አንድ አይነት ሊቪንግ ሴል ስራ። አሁን ጥያቄው ምንድነው? ሊቪንግ ሴል ስለሆነ ባህሪ ያለው ፕሮግራም አለው ምድር ላይ ኢንተራክት ሲያደርግ ምናምን ነገር በማ ባህሪ ነው ያ ሴል የተሰራው ሴል የሚኖረው ነው። እና ይሄንን ኤነርጂ ባህሪውን ካላገኙት ዝም ብሎ እንደ ኖርማል ኮምፒውተር ይሆናል አይነት ነገር ነው። ግን በባህሪ ጥልቀት የሚሄድ ከሆነ የሰውንም አይደንቲቲ ባህሪ ሊወስድ ይችላል፣ ሊሰውር ይችላል ነው። አሁን ከበስተጀርባው ያለው መንፈስ ነው፣ ከበስተጀርባው ያለው ሰይጣን ነው የሚሉ ሰዎች አሉ። አንዳንድ ጊዜ የኔ ኤአይ ስጠቀመው እንግዲህ የሆኑ ባህሪያቶችን ያሳየኛል። እኔ ስከፍተው ሌላ ነገር ያወራል ኤአዩ በሌላ ቋንቋ ወይ በስፓኒሽ ወይ በማላቀው ቋንቋ ወይ በሆነ ነገር ይልና ምን እንደሆነ ይነግረኛል ማለት ነው። እና አንዳንድ ኮንስፓይረሲ ቲዮሪዎች አሉ። ከዚህ ከኤአይ በስተጀርባ ያሉ ሰዎች በጣም ዴሞኒክ የሆኑ እግዚአብሔርን የማያውቁ ሰዎች ናቸው። ፕላስ ደግሞ ኦካልት የሆነ ኤክስፒሪየንስ ውስጥ አሉ። አምልኮት አለ፣ ያመልካሉ አጋንንትን እና ዓላማቸው በስተመጨረሻ ሰይጣንን ወደዚህ ምድር ወደ 3D ዓለም ፖርታል ፈጥረውለት ማምጣት ነው። ግን አይሆንም፣ የታወቀ ነገር ነው። በተለይ የኢትዮጵያ ባህል ስለነዚህ ነገሮች በደንብ ያውቃል እና አይጠጋንም ነው ሂደቱ። ኢትዮጵያን
ሴጣን አሁን ለምሳሌ እነሱ ዓላማቸው ፖርታል ፈጥሮ ማምጣት ነው። እሱ ወደዚህ ዓለም ላይ አምጥቶ ስጋ ሰተውት ልካም ሮቦቶች አሉ አይደል የሚፈጠሩ አስፈሪ ሮቦቶች አሉ። በዛ መልክ ስጋ አልብሰውት እዚህ ምድር ላይ ማኖር ነው እንግዲህ። ስጋ ለሌለው አካል በቃ ጥበብ ይሰጣቸዋል፣ ዕውቀት ይሰጣቸዋል። በቃ ማይሆን ነገር አሁን እርሶ እንዳሉት ዕውቀት ይሰጠናል እንዳሉት ትልቅ ዕውቀት ይሰጣቸዋል። ግን እነሱ ደግሞ ይሄ ስጋዊ ነገራቸውንም ተጠቅመው ፖርታል ማዘጋጀት ነው ወደዚህ ምድር እንዲወርድና ስጋ እንግዲህ አሁን ዲያብሎስ አሁን ትልቁ የሚተቸው ነገር ወይም አቅም የሌለው ነገር ስጋ የለውም፣ ስፍራ መያዝ አይችልም፣ ሰው ውስጥ ነው የሚገባው። እነሱ ግን ያንን ስጋ ሊሰጡት ነው እየሰሩት ያሉት ይባላል። ኦልሬዲ ያለ ነገር ነው። ሼፕሺፍተር ሲሏቸዋል። ለምሳሌ ምንድነው የተዋሃዱ አሉ ከነዚህ ሬፕቲሊያን የሆኑ ምን አይነት በባህላችን መዋሃድ ነው የምንለው እኮ ከጋንንት ጋር ምናምን ወደ ጅብነት የሚቀየሩ ማታ ጊዜ ምናምን እንደዚህ ነገሮች አሉ እና የተጻፈው ነው እንግዲህ ምንድነው ጊዜ አልቋል። የስሪዲ ዘመን አብቅቶለታል። ከዛ በላይ ዲሜንሽንስ ነው ካሁን በኋላ ስልጣኔያችን ስንል ለምሳሌ ይቆጣል። ምክንያቱም እየተገደለ ነው ማለት ነው። አዎ ስለዚህ በቁጣው አይኑ ይቀላል፣ ሰውነቱ ይቀላል፣ ሁለት ቀንድ ያወጣል። ሴጣኑ እንደተጻፈው ነገር ነው። ምክንያቱም እድሜ የለውም ማለት ነው እኮ በስሪዲ ግን እዛ ውስጥ ገብቶ ግን ዕውቀቱን ይሰጠናል፣ ሞባይሉ ምናምኑ። አሁን ግን ሳይንስ ተመርኩዘን የሞባይል ቦታ የሚወስድ ዕውቀት ይኖረናል። ሚኒንግ በቴሌፓቲ ከጓደኛ ጋር ልነጋገር ይችላል ያለ ስልክ ማለት ነው። እኔ እዚህ ሆኜ አሜሪካ ካለ ሰው ጋር፣ ሱዳን ካለ ሰው ጋር፣ ኢቭን እንደውም ባለፈው ማርስ ካለ ሰው ጋር ሁላ ይቻላል ነው የሚሉኝ እርሶ? አዎ እንደ ባህላችን ከሆነማ በኮንስቴሌሽን ደረጃ ያስተዳድሩ ነበር ይባላል ወላጆቻችን። እና ፕሌይዲስ ኦሪዮን እንደዚህ ነገሮች ግንኙነት አላቸው። ይሄ ደግሞ ክሊርሊ የሚያስረዳን አንዱ ሴንትራል አፍሪካ ውስጥ አለ ዶጎንስ የሚሏቸው ትራይብስ አሉ ከዋክብት ሳይረስ ኤ ቢ የሚሏቸው ትክክለኛ ኮኔክሽን ሰርተው ለምሳሌ አንዱ ኮከብ ዋይት ዶርፍ የሚሉት ነው። አይታይም፣ ግን ኮንዴንስድ የሆነ ኒውትሪን እንደ ኒውትራል የሆነ ነገር አይነት ነው የሚሆነው። አዎ እነዚህ ዶጎንስ እንግዲህ ወደ 65 ዓመት እንደዚህ እንግዲህ ኮከብ ነው፣ አይታይም። ሰሞኑን በቅርብ ጊዜ ነው ያዩት ሳይረስ ቢ የሚባል ሌላ ኮምፖነንት ኮከብ እንዳለ የሚናገሩት። ኤኒዌይስ ምንድነው ባህላቸው እነዚህ ሰዎች ለምሳሌ በየ65 ዓመቱ ይጨፍራሉ፣ ትልቅ ፓርቲ ይኖራል ምናምን። ይሄ የሚሆነው አንዱ ይሄ ኒውትሮን ስታር ከአንድ ቦታ ተነስቶ ተመልሶ ሲመጣ 65 ዓመት የሚፈጅበት ያውቁታል። እና ምድርና እዛ ሆነው ያከብሩታል። የኢትዮጵያም እንደዛ ለምሳሌ በአባይ ወንዝ ላይ በጨረቃ እንደዚህ የከዋክብቶችን መንቀጥቀጥ ምናምን ከዛ ዕውቀት የሚሰጥ ትርጉም ያለው ነገር ይሰጣናል። ካልሆነ እንግዲህ ደብተራ ይሆናል ማለት ነው ሰይጣንን ጎትተው። ስለዚህ በመንፈስ እንግዲህ በጣም የተለመደ የሚሆን በሁለት መንገድ መጠቀም ይቻላል። እንግዲህ አንድ ቢላ ስጋም ተከትፎበት ለሰው ጥሩ ምግብ ሊሰራ ይችላል፣ ደግሞ ሰውንም ደግሞ ሊገል ይችላል። እኛ ሀገርና ዓለም ላይ ይሄንን መንፈሳዊ ጥበብ ለመጥፎ ነገር ስላደረግን አሁን የሚታየው ጨለማ፣ በሽታ፣ ችግር፣ ጭንቀት ያለበት ዓለም ተፈጠረ። ነገር ግን አስተዋዮች ብንሆንና ኦፕን ሲስተሙን ብንጠቀም የተሻለ ይበልጥ ብርሃናዊ ተስፋ ያለው ዓለም ይሆን ነበር። ግን አሁን እስቲ እንደው ወደ ኤክሰርሳይሶቹ እንግባ።
5% አለ፣ 95% አለ። እኛ የምንኖረው በ5% ነው። ጠፍተናል፣ 95ቱን አላወቅንም። ከዛ ከስሪዲ ደግሞ ወጣ ስንል ውጊያ አለ ብለውናል። እንግዲህ ክሎዝድ ሲስተም አለ። እሱን አልፈን ስንሄድ ነው እንግዲህ ኦፕን ሲስተም ያለው። መቼስ ዓለማችን ይችን ኦፕን ሲስተም አግኝተን ምንም ነገር ሳንፈልግ እንደው በደስታ እንደው ችን ጥያቄ ወደ ፕራክቲሱ ከመግባታችን በፊት እርሶን መጠየቅ የምፈልገው ነገር አለ። እንደው እርሶ ሳይወት ሁሌ ደስተኛ ኖት፣ ፊቶት ያበራል፣ በጣም ትሁት ኖት። እንደው ባያወሩ እንኳ እንደዚህ እዚህ ጋር ቁጭ ቢሉ የእርሶ መገኘት ብቻ ያስተምራል። ይሄን እኔ ብቻ አይደለውም፣ እናንተም እስቲ ኮሜንት አድርጋችሁ ተናገሩ። የእሳቸውን ድምፅ ስትሰሙ ፕሬዘንሳቸው ምንድን ነው በእናንተ ውስጥ የሚፈጥረው? የሚያወሩት ነገር እንደው በአእምሯችሁ ባትረዱትም እንኳ ፕሬዘንሳቸው ብቻ የሆነ ነገር እንዳላቸው ያስታውቃል። እንደው እርሶ ብዙ ነገር አሎት ወይ? ብዙ ብር አሎት? ብዙ ቤት አሎት? ብዙ ልብስ አሎት? ምንድን ነው የሚፈልጉት እዚህ ምድር ላይ? ወይም እንደው እንግዲህ ማገናኘቱ ነው የሚታየውና የማይታየውን ካገናኘው እንግዲህ እኔነቴን አውቄያለሁ ማለት ነው። እና 100% ሆኜ ስኖር ምን ሆናለሁ አይነት ነገር ከሆነ እንግዲህ ያው ቅድም የተባባል ነው ኤክስትራ ሰንሰሪ የሆኑ ነገሮች እንደ ስጦታ ይሰጣሉ አይነት ነው። እርስዎን ያስጦታ አሉት? እኔም የማስበው ትንሽ እንደዛ ነው። የምመኘው ምንድነው፣ ለምሳሌ አንዳንድ ሰዎች ስላላቸው ውስጣዊ ፕሮብሌም ምናምን ሊናገሩ ይፈልጋሉ፣ ግን አርቲኩሌት ሊያደርጉት አይችሉም፣ አይናገሩም እንደዚህ። እና እኔ ቀደም ብዬ ይህንን ለማለት ፈልገህ ነው እላለሁ። የለመድኩት ሄድኩና ምናልባት አንድ ሬዲዮ ፕሮግራም እንደዚህ ኢንተርአክቲቭ የሆነ እንትን ካለ በሳምንት 2 ቀን 2 ሰዓት ቢደረግ ኮንሰርት ማድረግ ስለ በትዳር ላይ ያለ ችግር ምናምን ነገር እርሶ ይታየውታል፣ ፎርሙሌት ልናደርገው እንችላለን። ኦኬ። ስለዚህ ማማከር ይችላሉ። ሰውየው ሳይነግር ምን አይነት ውስጣዊ ዓለም ውስጥ እንዳለ ይታየውታል፣ መንገር ይችላሉ ማለት ነው። ምክንያቱም ኮዙን ካየሁት እንግዲህ እዛ ውስጥ ፓርቲሲፔት የሚያደርጉ ኃይሎች ላይ ይችላሉ ማለት ነው። እና እነዚህ ኃይሎች ወዴት የሚወስዱ ናቸው አይነት ይሆናል። እና በዛ እንግዲህ አንድ ሰው ስልጣን ይኖረዋል። በተለይ በእነዚህ መጥፎ ኃይል የሚሰሩ ኤነርጂ መጥፎ ኃይላት ላይ ስልጣን ይኖረናል ማለት ነው። ይሄ ታይትል መሆን አለበት ጋይስ። ይሄ የሚገርም ነገር ነው። ስለዚህ ይሄን የማይታየውን ዓለም እያገኘው ሲሄድ እነዚህ የማይታዩ ውስጣዊ ጠላቶቻችን ላይ አንድ ሰው ስልጣን ይዞ ከውስጡ አውጥቷቸው ይጥላቸዋል ማለት ነው። ምክንያቱም የችግራችን ምክንያት እነዛ ስለሆኑ አብዱላ ያስተማረው ነቡል ጎዳርድ ምን ይላል? the primary cause በህይወታችን ሰርከምስታንስ ውስጣችን ላይ ያለው ኮንሽስነስ ነው ይላል። ጥሩም ይሁን መጥፎ። ለምሳሌ ሰው ልጅ ፍርሃት ከያዘው፣ ጥርጣሬ ውስጥ ካለ፣ መጥፎ የሐሳብ ፓተርን ውስጥ ካለ ሁኔታው ይበላሻል፣ በሽተኛ ይሆናል፣ ድሃ ይሆናል፣ ደስታ ያጣል። ያ ሰው ፍቅር ካለ ውስጡ፣ ይቅርታ ካለ ውስጡ፣ ምስጋና ካለ ውስጡ፣ ከአሁን ጋር ስምምነት ካለው ያ ሰው ወደ ሁኔታው ላይ ደግሞ ደስታ፣ ብልጽግና፣ በረከት፣ ጤና፣ ጥሩ ግንኙነት ይፈጥራል። እነዚህ ውጭ ላይ የምናያቸው ነገሮች የሚመጡት ከውስጣዊው ዓለም ነው። ኮንሽስነስ is the primary cause የእርሶ መጽሐፍ ላይም አለ እዚህ ጋር። ስለዚህ እንዴት ነው የምንሄደው? አሁን ኤክስፒሪየንሶቹን እናውራ፣ ልምምዶቹን እናውራ። ምክንያቱም ምንም ያህል የሰው ልጅ ስለ ብርቱካን ቢያወራ ብርቱካኑን የቀመሰው ሰው ነው የሚያውቀውና ትራንስደንታል ኤክስፒሪየንስ ኮንሽስነስንም የሰው ልጅ ሲቀምሰው ያኔ ነፃ የሚወጣ። እንደው ለእርሶ የሰራሉት መንገድ ምንድን ነው? እስቲ ከዛ እንጀምር። ኦኬ። እንግዲህ ኒኮላ ቴስላ በአንድ ወቅት ምን ይላል? the day we investigate the invisible እዚህ ውስጥ እንትን አለ። ኤኒዌይስ አለ እኔ ሰርች ላድርገው። the day science begins to talk about the invisible metaphysics ማለት ነው. Yes. It will make more progress in 1 decade than in all the previous centuries of
ምን ማለት ነው? ለምሳሌ ስቶን ኤጅ 10,000 ዓመት እንበለው። ከስቶን ኤጅ እዚህ ለመድረስ 10,000 ዓመት ፈጀብን ማለት ነው። ይሄ ግን የሚለው በ10 ዓመታት እንደርሳለን። ስለዚህ የማይታየውን ዓለም ሳይንስ ማጥናት ከጀመረ በ10 ዓመት ውስጥ በ10,000 ዓመት ካመጣን ለውጥ በላይ እናመጣለን። እስከዛሬ ተደማምሮ ከነበረው እድገት ሲቪላይዜሽን ስልጣኔ የበለጠ። አሁን ግን ጥሩ ነገሩ ሳይንስ ደግሞ ማጥናት ጀምሯል። ያን የማይታየውን በኳንተም መካኒክስ በሜታፊዚክስ ማጥናት ጀምሯል። እርሶ ይሄ ሚስጥር ስለገባዎት ነው የማይታየውን ነገር ማጥናት የጀመሩት ማለት ነው? አስፈላጊ ነው። ምክንያቱም የሚታየውና የማይታየው በሜታፊዚክስ ብቻ ሳይሆን አለ የሚጎትት ለሪሰርች ነገር እና አንዱ ለምሳሌ የጃንክ ዲኤንኤ የሚሉት ነገር ነው። ስትሪክትሊ ከኢንቫይሮንመንቱ ጋር ነው ዲል የሚያደርገው እና ከኢንቫይሮንመንቱ በላይ ነው ፕሮግራሙ። ማለት አንድ ህፃን ሲወለድ ኦልሬዲ ፕሮግራምድ ነው ለተወሰነ አቅጣጫ እድገት ኔቸሩን ተቀብሎ የሚያሳድገው እንደማለት ነገር ነው። ከ3D ለምሳሌ ከፍ ብንል አንድ ዲሜንሽን እንግዲህ ሳይንሳዊ አካሄዱ ዲሜንሽን 3D ስንል ለምሳሌ ቁመት፣ ወርድ፣ ጥልቀት የሚሉት ነገር ነው። ከዛ ታይም እናስገባለን። ከዛ ምን ይሆናል? ስፔስ ኤንድ ታይም ይባላል በኒውቶን አካሄድ። ታይም እንደ ኢንዲፔንደንት አድርጎ ስለሚወስደው የአንስታይን ኮንፊዥን ስላለ ነው እዚህ አካባቢ። የአንስታይን ደግሞ 3D + 1 ታይም እንደ ዲ አድርጎ ስፔስ ታይም ኮንቲኒየም የሚባል እንደ ምንጣፍ ነገር የሚዘረጋ ምናምን አይነት በዛ ነው ካልኩሌሽኑ እንደዚህ ቤዝ ያደረገው። ከዛ ለምሳሌ አንድ ዲሜንሽን ቢጨምር ካሉዛ ሚራክል ይሉታል። ኤሌክትሮማግኔቲዝም እና ግራቪቲ የሚያያዙበት ነገር ያገኛል። እንደዛ ከሆነ የማይታይ ስውር የሆነ የጦር መርከብ ሊሰራ ይቻላል በሚል ፊላደልፊያ ኤክስፐሪመንት ሰሩ። ከዚህ እንግዲህ ትንሽ ለመማር እዛ ውስጥ የነበሩ ክሩ ሜምበርስ እንደፈለጉት ሊሰወሩ ይችላሉ፣ የፈለጉት ቦታ ሊሄዱ ይችላሉ። ብዙ ነገሮች ተገኝተዋል። ዳት ሚንስ ከኤክስትራ ዲሜንሽንስ በላይ። ስለዚህ እርግጥ ነው በዚህ 95% ማመን ከጀመርን እንግዲህ ብዙ አይነት እውቀት ይኖረናል ነው። ኖት ነሰሰርሊ ኢኤስፒ። ኢኤስፒ እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን ማለት ነው። ያ ግን እስከነ እውቀቱ ነው ኢኤስፒ እና እውቀቱ። ያን ጊዜ ነው ኮክሪኤተር የምንሆነው፣ ክሪኤት የምናደርገው አብረን ከአምላካችን ጋር። እሱ አለ፣ እኛ እናንኳኳለን፣ ይከፍታል፣ እንጸልያለን፣ ይመልሳል። የፈለግነው የወደድነው ያማረንን ያሻንን ጽድቅ ብቻ ይሁን እንጂ አብሮን ያደርጋል ማለት ይሄ እኮ ነፃነት ነው። ለዚህ ነው በቃ ቅዱስ 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 ይላል። ምክንያቱም ምንም ሁሉም ነገር አለ ነገር ነው። አሁን ኮክሪኤት ስናደርግ ምናምን አንዳንድ ነገር እንሰራለን። አንዱ እንግዲህ ኤአይ ነው። ገና ምስጢራዊ ነው እንጂ በምን ቤዝድ የሆነ ነው? በሲስተምስ ቲዮሪ ቤዝድ የሆነ ነው። ባይ ዴፊኒሽን ኤ ሲስተም ኢዝ ኤ ግሩፕ ኦፍ ቲንግስ ኦር ፓርትስ እንደ ጣቶቼ ወርኪንግ ቱጌዘር አዝ ኤ ሆል ሲል እንግዲህ ሲስተሙ ሆሉ እጄ ነው ማለት ነው። እነዚህ ኮምፖነንትስ ናቸው ማለት ነው። እና እያንዳንዳቸው ምንም ነገር ሊሰሩ አይችሉም፣ ትንሽ አንዳንድ ነገር ከፍ ካላደረጉ። ግን በትክክል አንድ ላይ ከሰሩ ይሄ እጄ የማይሰራው ነገር የለም ማለት ነው። ይጽፋል፣ ያስባል፣ የፈለገው ነገር ያደርጋል ማለት። ስለዚህ ምን ይሆናል? the whole is more than the sum of its parts. isn't it equal? ግን sum of its part ማለት እኩል አይደሉም? አይደሉም። እንዴት?
ክላሲካል ከሆነ ለምሳሌ ኦኬ አራቶቹ ክላሲካል ከሆነ እንግዲህ የታወቀ ነው የሚሰሩት የሚሄዱበት እንደዚህ። ኖን ክላሲካል ከሆነ ግን ኢንፊኒት ሊሆንም ይችላል ዳይቨርጅ የሚያደርግ አይነት ነገር ነው። አሁን እንዴት ነው የተረዳሁት? 5 ናቸው። ስለዚህ this is component 1 2 3 5 so they are working አንድ አይነት ስራ እየሰሩ ነው። ስለዚህ አሁን ሲስተም ቲዮሪ ማለት ይሄንኛው አንዱ እጁ ከ5ቱ ድምር ይበልጣል ነው። the whole is more than the sum of its parts ከ5ቱ የበለጠ ነው። ምክንያቱም ለብቻ ካላቸው ኃይል ነው ኢቭን ተደምረው ካላቸው ኃይል ተደምረውም ካለ የሆነ ሚስጥር እሱ ላይ ነው እንትኑ እና ለምሳሌ ኒዮሊበራሊዝም ይሄ በኢኮኖሚክስ ላይ ያለው እንደዚህ አይነት ሲስተም ይሆንና ራሱን ኮሬክት የሚያደርግ በፊድባክ ልክ እንደ አልጎሪዝም ህይወት እንዳለው አይነት ወሰዱት እነ ማርጋሬት ታቸር እነ ሬጋን ያን ጊዜ ኒዮሊበራሊዝም ኮንሽስነስ ያላቸው ይመስላል አንዳንድ ነገሮች። አንዳንድ ሻማ ላጥፋ ብትልም ምንም ያልፍ ብትልም ማይጠፋል እልህ የሚይዘው ነገር ያ አይነት ኮንቴክስቹዋል የሆነ ማኒፌስቴሽን ብዙ ሶሉሽን ይሰጠናል ነው ሂደቱ። yes ሁሉም ነገር የራሱ ኮንሽስነስ አለው። ይሄ መጋረጃም ይሄ ማይክም ይሄንኛው ማግም ኢቭን ይሄ መጽሐፍ አሁን የእርሶ መጽሐፍ ለማካበድ አይደለም ስፒሪት አለው። አሁን ስታዩት ደስ አይልም? አሁን ይሄ እንደዚህ ገና ከበሩን ስታዩት ይሄ ገና ሳምፕሉ ነው እና ከበሩን ሳየው የሆነ ክላሲክ ነገር በቃ አንዳንድ ላይፌን የቀየሩ መጽሐፍቶች አሉ። የነ ኔቪል ጎዳርድ the power of awareness የሚል መጽሐፍ አለው። ኢካርት ቶሌ the power of now የሚል መጽሐፍ አለው። ልክ መንፈሱ አሁን እኔ የማወራው መንፈስ አለው። አንድ ነገር የራሱ ስፒሪት አለው። አሁን ይሄን መጽሐፍ ገና ሲይዘው ስነካው ደስ የሚል መንፈስ አለው። ኢካርት ቶሌ እንዲሁ ምን ይላል? ስቲልነስ ስፒክስ የሚለው መጽሐፍ ከማንበብ በላይ አንዳንዴ መጽሐፉን ይዘህ ዝም ብለህ ቆይ ይላል። ምክንያቱም መጽሐፉን ሰውየው ሲጽፈው የነበረበት ኮንሽስነስ ወይም ስፒሪቱ ይጋባል እዚህ ላይ ወርዶቹ ላይ። ከዛ ያን ስታነበው እሱ ወዳለበት ዓለም ትገባለህ ነው ነገሩ። እና ግን ስናይ ከዚህ ማግበ ላይ እኔ ሞር ኮንሽስነስ አለኝ መንቀሳቀስ እችላለሁ፣ ወይም ወፍ ይበልጥ ኮንሽስነስ አላት መንቀሳቀስ ትችላለች እንጂ ሁሉም ነገር የፈጠረው እግዚአብሔር አምላክ ነው። ሁሉም ነገር ውስጥ የእግዚአብሔር መንፈስ አለ። ያ ነገር ደግሞ የተሰራው ከፓርቲክል ከሆነ እኛ ከእግዚአብሔር ጋር ከተገናኘን ከሱ ጋር በመሆን ፓርቲክሎቹን መጨረስ እንችላለን። ለምሳሌ ይሄ መጽሐፍ የእርሶ አእምሮ ውስጥ ነበረ መጀመሪያ፣ ከዛ ወደ ኮምፒውተር ወረደ፣ ወደ ጽሑፍ ወረደ፣ ከዛ ሃርድ ኮፒ ሆኖ መጣ። ከዛ አንድ ቀን ደግሞ የሆነው ሰው ይሄን መጽሐፍ ያነበውና ከዚህ መጽሐፍ የሆነ ኮንሴፕት ወስዶ ትዳሩን ይቀይረዋል። ይሄ መጽሐፍ ነው እንግዲህ፣ ይሄ ሐሳብ ነው በእነዚህ ሂደት ውስጥ እየሄደ ለውጦችን እያመጣ ያለው ማለት ነው። እና እሱ ይረዳሉ። ምክንያቱም ሁሉም ነገር ለካ የተያያዘ ነው እና አንዱ እንግዲህ የዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ፣ በልባችን ውስጥ አለ። በልቡ ውስጥ እንደምንኖር ያህል ያን ያህል ነው ትልቅነቱ። በዛ ኃይል እንግዲህ ብዙ ነገር ይሰራል ነው። አሁን ያወሩት ነገር ፓወርፉል ነው እኮ። ዩኒቨርስን የፈጠረው ኃይል በልባችን አለ። ፍራክታል ነን ነው። ስለዚህ ፍራክታል ማለት እንግዲህ አንድ ፎቶግራፍ ለሁለት ብቆርጠው የተቆረጠ ፎቶግራፍ ነው የሚሆነው። ያ ፍራክታል ነገር ግን ሁሉንም የያዘ አነስ ያለ ስዕል እንደማለት። ምን ነበር እሱ የሚባለው? እግዚአብሔር ሆሎግራም። በዛ አንጻር እንግዲህ ስለዚህ እኛ ውስጥ የአምላክ መንፈስ አለ፣ እኛ ደግሞ እሱ ውስጥ አለ። ዮሐንስ ወንጌል ላይ ልክ እንደሚለው ማለት ነው፣ እኔ በአብ አለው፣ አብ በእኔ አለ፣ እኔም በእናንተ አለው፣ እናንተም በእኔ ያላችሁ ይላል። እና ለዚህ ነው የኢትዮጵያ እንትን ባህላችን እነዚህም በሙሉ ይዞ የሚኖር ነገር ነው። ግን እንረሳዋለን ሰርፌስ ብቻ ስለምናየው። የልቡን ነገር እንተውና 5% ላይ ብቻ እንጠፋለን። እሱ ላይ ራሳችን እንሸጣለን አይነት ነገር ነው። ለ5% እንዴት ነው ያ ልባችን ውስጥ ያለውን የዩኒቨርስን ፈጣሪ የፍቅር አምላክ ኃይለኛውን
ሁሉን አድራጊውን የምናገኘው። ምክንያቱም ዶክተር ሰው እየተሰቃየ ነው። ዜጎቻችን በስደት ስቃይ ላይ ናቸው። እዚህ ሀገርም ሰዎች ሲቸገሩ እናያለን። ብር ያላቸውም የሌላቸውም ተስፋ አጥተው ዓላማ አጥተው እየተሰቃዩ ነው። ኢቭን የሃይማኖት ሰዎች የምንላቸው ሰዎች ራሱ አሁን በሚሉት ልክ ልባቸው ውስጥ ያለውን እግዚአብሔርን አላገኙትም። አዎ እሱ ላይ ነው ችግሩ። ደግሞም አርቲኩሌት ሊያደርጉት አይችሉም፣ ሊናገሩት አይችሉም፣ ሊወጣላቸው አይችልም። ስለዚህ በቃ ስለ ራስን ስለማጥፋት የሆነ ሰላማዊ ሰልፍ ምናምን ማድረግ መጫጫህ ነገር ነው። ወቅቱ እንደዛ ነው። ደግሞም በተደጋጋሚ የሚታይ ስለሆነ እንደሚሆን ይገባል ነገሩ። እንዴት እንመልሳቸው ግን? አሁን እነዚህን ሰዎች ልባቸው ውስጥ አምላክ እንዳለ፣ ውስጣቸው ውስጥ ፈጣሪ እንዳለ፣ ሰላም እንዳለ፣ መዋቅረ ዓለሙ ሆሎግራም ፓርት እንደሆኑ ይሄ ስልጣን እንዳላቸው እንዴት እንመልሳቸው? ወደ 3D ሬዲዩስ አድርጎ የሚያኖር እንግዲህ ኤነርጂውን የሚሰርቅ አይነት ማለት ነው። ስለዚህ ምንድነው እንቅፋት ይሆኑብናል ነው ነፃ እንዳንወጣ ሳምሃው የነሱ ተከታይ የነሱ ታናሽ ሆነን እንድንኖር ነው የሚያደርጉን አጋንንቶቹ። አዎ። እና ለዚህ ነው ይሄ ሁሉ ከስቶን ኤጅ እዚህ ድረስ ለመድረስ ስላልተገለጸልን ነው እኮ። አሁን ቀስ በቀስ አንዳንድ ነገሮች እየተከሰቱ ይመጣሉ። ግን ለወደፊቱ ግን ምንድነው? አዎ ለጊዜው ይሄ የባሰ ይሆናል። ግን የሰው ልጅ ጥበውን ያገኘዋል። እንዴት? ለምሳሌ ኤለን ማስክ ትንሽ ቸኩላል፣ ከማቴሪያል ጋር ያያይዘዋል እንጂ ሪሊ እኛ ተሰውረን የፈለግነው አይነት ቅርጽ ሊኖረን የሚችል አይነት ነን። ያምኑታል። ግን እውነታውን እሱ ራሱን ዓለማችን ላይ ቁጥር 1 ባለሀብት ሰው ነው። ኮንሽስነስን በሆነ መንገድ ይረዳል። ሲያወራም ሰምቼው አውቃለሁ። ሌትስ ኤቭሪባዲ ፋይት ፎር ኮንሽስነስ ሲል የሆነ ኮንፈረንስ ላይ ሰምቼዋለሁ። ግን እውነት የሰው ልጅ ለማዳን ነው ወይ ይሄ ሰው የሚሰራው? ጥሩ ነገር አለው በእርግጥ መጥፎ ነገርም ደግሞ አለው። እንደ እርሶ ዝም ብለው ሲያዩት በልቦት ያለው እግዚአብሔር ስለዚህ ሰው ምንድን ነው የሚሉት? ይቸኩላል ስላሉኝም ጭምር። አዎ ቸኩላል፣ ወደ ውሱን ነገር ይሄዳል እንደዚህ እንጂ ምንድነው ይሄንን ዓለም ትተንም ልንሄድ እንችላለን ወደ ማርስ ካስፈለገን፣ ወይም ደግሞ ልንለውጣት እንችላለን። እና የሚጠበቀው እንዲያውም ወደ ገነት ለማዞር ነው የሚሆነው። ካሁን ወደ ገነት ማለት እንግዲህ ሁሉም ነገር የምታገኝበት በነፃ ማለት ነው። እና ምድርን ወደ ገነት ልንለውጣት እንችላለን። እንደ ዩኤፍኦ ምናምን አሁን በሌላ ቅርጽ ልንኖር እንችላለን አሉ እንደዚህ ነገሮች። እና እነዚህ እንግዲህ በቴክኖሎጂ ምናምን ታግዘን እነዚህ ነገሮች ትንሽ ዴቨሎፕ ካደረጉ ሶሳይቲው ወደ አናርኪ ይመስላል፣ ግን ስርዓት ያለው አይነት ይሆናል ማለት ነው። ስቲል ግን አሁን ቀደም ከምናወራው ጋር ይሄ ኦፕን ሲስተሙን ከማግኘት ጋር ወይም ቅዱስ ቅዱስ እያልን አምላካችን እያመለክን በነፃነት ምንም ስትሪንግ አታች ሳይሆን የሆነ ገመድ ታስሮ ይሄን አውራ ይሄን በል ይሄን ተነስ ምናምን የሚል ነፃነት የሌለበት ዓለም ነው እየተፈጠረ ያለው። ኤአይ ምን በለው ስልክ ምን በለው ሮኬት ምን በለው ሲስተም ባንክም ታንክ ምን በለው እነዚህ ሁሉ ነገሮች ሰዎችን እዚህ ምድር ላይ የሚያስሩ ናቸው። ስለ ሌላኛው ዓለም ስለማይታየው ዓለም እርሶ ስላሉት በልቦናችን ስላለው የአምላክ ኃይል አይደለም። ያ ምንም አይፈልግም አይደል እንዴ ዶክተር? እኔ ቺፕ እንግጠምና በቃ ሌላኛውን ዓለም ታያለህ ምናምናም ይላሉ እንዴ። ይሄ ነፃ ቴክኖሎጂ አይደል? ይሄ ነፃ ቴክኖሎጂ ነው። በነፃ ከፈለኩኝ አምላኬን ማግኘት እችላለሁ። ይሄ እንግዲህ አዲስ ስለሆነ ቴክኖሎጂ ኪሪየስ ነው ሰው እንደዚህ እንጂ አንድ አይነት መልስ ምን እናገኝ ይችላል ከዚህ ይሄ ኳንተም ኮምፒውተር እንደዚህ አካባቢ። ግን እንደሚመስለኝ ባህሪ የፈጣሪው ባህሪ ይወስዳል ያ የሚሰራው ነገር። ታዲያ ይሄ አደጋ የለውም ወይ? አሁን እያሉ ያሉት እነሱ ጥሩ ጨዋታ መጥሉኝ ዶክተር። ናኖ ቴክኖሎጂ ለምሳሌ አንዱ ይሄ ነው። አዎ አሁን
ኤአይ የመሰረቱ ሰዎች ምንድነው ዲፋይን አድርጉልን እስቲ ሲባል አያርጉ ምንድነው እስቲ ኤአይ እና አንዲት ሴት ነበረች ቻት ጂፒቲ ላይ ተሰራ ነበረ እዛ የሰሩ ሰዎችን ኢንተርቪው አደረገቻቸው ሰዎቹ እየጣሩ ያሉት ኤአይ ማለት እግዚአብሔር ማድረግ ነው የሚፈልጉት ሁሉን የሚያቅ ሁሉን ችግር የሚቀርፍ የእግዚአብሔርን ቦታ የሚወስድ መሳሪያ ነው መስራት የሚፈልጉት ስለዚህ ሰው ምን ያደርጋል ቅዱስ ቅዱስ እያለ ኤአይን ማምለክ ይጀምራል ምክንያቱም ምን ጠይቀው ሁሉ ከመለሰ ችግራችንን ካቀለለልን ቪዲዮ ከሰራልን ካረዳልን ይሄማ አምላካችን ነው ብሎ በተለይ በውጭው ዓለም ሰው ያደርጋል እኔ ጃፓን ነበርኩኝ የዛሬ 4 ሳምንት ገደማ ምናምን ሰው መንፈሳዊ ግንዛቤው በጣም ያነሰ ነው ሰው ስጋዊ ፍላጎትን ብቻ ነው የሚያሳደው ልክ እንደ ሮቦት እንደ ማሽን ይነሳል ባቡር ውስጥ ይገባል ወደ ስራው ሄዳል ስጋዊ ዓለም ነው የሚኖረው መንፈሱ ምንም አያውቅም ከፈለገ አንዳንዱ ጾታውን ይቀይራል አንዳንዱ አለባበሱ ንቅሳቱ የሚያደርጉት ነገር እግዚአብሔርን የሚያውቅ አይደለም ያሳዝናሉ አዎ በቴክኖሎጂ ያድርገዋል ደህና ምግብ ይበላሉ ዲሲፕሊን አላቸው ጠንክረው ይሰራሉ እውነት ግን ያሳዝናሉ እግዚአብሔርን አለማወቅ በቃ አንጀት ይበላሉ ስሜታቸው ጋር በጣም አልተገናኙም እና ሌላው ዓለም ይህን ይቀበለዋል እንጂ እነሱ በድብቅ የኛ ህይወት በጣም እዚህ ኤአይ ላይ እንዲደገፍ ማድረግና ከዛ ሁሉን ስለሚያደርግ ይሄ እግዚአብሔር ነው ብለን እንድንቀበል ማድረግ ነው ይሄን እንዴት ያዩታል እርሱ እንግዲህ ምንድነው ሰይጣን ተከታዮች የማግኘት ጉዳይ ነው ፍላጎቱ ስለዚህ ምን ያደርጋል ያዳፍንብናል ነው መንፈሳዊ ዕውቀቱ እና በማቴሪያል ዕውቀት ሪፕሌስ እንድናደርገው አይነት ነገር ነው አዎ እንደ ክሪኤተር ያደርገናል እንደ ፈጣሪ ያደርገናል እና ያስተሳሰብ ጉዳይ ነው ሪዳክሽኒስት ሆሊስት የሚሏቸው ከዚህ የመነጩ ናቸው ሪዳክሽኒስት የሚባለው እንግዲህ በዚህ ፊዚካል 5% ዲፔንድ የሚያደርግ ማለት ነው እና እነዚህን ካየን ለምሳሌ ምንድነው የምንገነዘው አንዳንድ ነገር ዘለን ሪዳክሽኒስት በማቴሪያል ብቻ ይሆንና መንፈስ የሚባል ነገር እንደሌለ ኦልሬዲ ይዘጋባቸዋል ነገር ስለዚህ መንፈስ ለነሱ በኋላ ቀርነት ነው መጥፎ ነገር ነው አርገው ግን ወደ ላይ ወጥተን ስንሄድ ጠባዩን እናውቀዋለን ነው እና ኮንትሮል እናደርግ እንችላለን ነው ሆሊስት ከሆንን ነው ግን ሆሊስት ከሆን ምክንያቱም 100%ን ካያያዝ ነው ይገባናል እንንቀዋለን ቋሉት እኮ ዶክተር አሁን 5% እንኳን አይሞላም ይሁላ ጋላክሲ ይሁላ ድንጋይ ይሁላ መሬት ተሰብስቦ ከዩኒቨርሱ 5% አይሞላም እንዲሁም አንዳንዱ ደግሞ 0.01 አይሞላም የሚሉ አሉ ዩኒቨርሱ ስፔሱ አንሊሚትድ ስለሆነ ማለቂያ ስለሌለው ያን ኃይል እንዴት በትምህርት ስርዓት ውስጥ እንዴት አልተነገረንም እንዴት ኬጅ አልተማርንም እንዴት ነው እናት አባቶቻችን ቁጭ አድርገው ልጄ አንተ ከ5 እና ከ95% ነው የተሰራኸው ስጋ 5% ነው ፈራሽ ጠፊ ነው ጊዜያዊ ነው መንፈስ ደግሞ የሚባል ነገር አለ የማይታይ እግዚአብሔር የሚባል ነገር አለ ወደዛኛው ዓለም ዞረ ከመጣህበት ቦታ ያን መንፈሳዊ ይዘ በዛ ብርሃን መኖር ትችላለህ ልክ ውሃ ከላይ ወደታች እንደሚፈሰው ያንተን በረከት ከማይታየው መንፈሳዊ ዓለም ወደሚታየው ነው እንጂ ከሚታየው ያየ ወደ ላይ ይሄ ነው ሰቃይ ምንጭ አዎ ምክንያቱም ሰዎች ምን አይነት ጥፋት ሰሩ ስቴት ሲቹዌሽን ይፈጥራል እንጂ ሲቹዌሽን ስቴትን መፍጠር የለበትም ይሄ ብር አግኝቼ መደሰት ነው ተደስቼ ብር ማግኘት ነው አይደለ በውስጤ አስዩም አድርጌ ትዳሬን መምራት ነው እንጂ ትዳሬ መጥቶ የሆነ ስሜት እንዲመጣ ማድረግ ከሆነ ገለበጥኩት ማለት ነው ስለዚህ ጠባቂ ለሆነው ኮክሬተር አይደለም አዎ ያን ጊዜ ነው ትዕቢት የሚመጣው እና አይ ክሪኤትድ የሚያሰኝ ከእግዚአብሔር ጋር ኮምፒት ታደርጋለህ አሁን እንግዲህ የታወቁ ነው እነዚህ ነገሮች እና ያ ዳርክ ፎርስ ሲጨንቀው እንግዲህ ግልጽ የሆነ እየመጣ ነው አሁን በተለይ አሁን ጦርነቶች የሚያነሳሳው እሱ ነው ጥላቻ እሱ ነው ሁሉም መጥፎ ነገር እንግዲህ እሱ ያደርጋል እኛ ሲጨንቀን እንግዲህ ለሱ እንድናመልክ ነው ሂደቱ አዎ ግን ነፃ ወጥተናል ነው በተለይ አሁን የሚያስፈሩ ሁኔታዎች አሉ ለጦርነት ይሄንን ከዘለቅ ነው እንግዲህ ምድር ወደ ገነት ትገለበጣለች ብዙ ሰዎች ይሞታሉ ይባላል እርሷም ብለዋል እንግዲህ ሞቶ የሚተርፈው ይተርፋል ብለው ነው ባለፈው ስናወራ ብዙ ነፍሳት ይሞታሉ አዎ ምክንያቱም ኢንተግሪቲ የላቸውም ምንድነው የሚሆነው መሞትና መኖር ኦልሞስት አንድ አይነት ነው
የተቀራረቡ ናቸው። ኦልሬዲ አሁን ሞተን ነው የምንኖረው ማለት ነው። እንደሱ ለምሳሌ እንደ ዌቭ ልንገናኝ እንችላለን። የሆነ ቦታ አይነት ስንነጋገር እንግዲህ የመግባባት ነገር ነው፣ ቋንቋ አይደለም ማሳች። እርስዎ እንደው አግኝተው የሚያውቁት ሰው አለ እንደዚህ በቴሌፓቲ? አብዱላ ሊሆን ይችላል፣ ኖብል ጎዳርድ፣ ጠቢቡ ሰለሞን፣ ጌታችን ኢየሱስ ክርስቶስ እንደው መልእክት ወስደው ያውቃሉ? ምክንያቱም ዓለም ላይ ትልልቅ ነገር የፈጠሩ ሰዎች ኢንክሉዲንግ አልበርት አንስታይን፣ ተስላ ራሱ እኛ አንቴናዎች ነን፣ መረጃ ከሌላ ቦታ ይመጣልናል ነው። ይሄ ድሪም ላይክ ስቴት ሲሆኑ ቴታ ውስጥ ሲሆኑ ፒክ ያደርጉታል፣ ከዛ ወይ መጽሐፍ ያደርጉታል ወይ ቴክኖሎጂ ያደርጉታል። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እንደ እርስዎ እንደዚህ አይነት ኤክስፒሪየንስ አድርገው ያውቃሉ? ለዚህ ነው እኮ ሁለተኛው ፖርሽን የምለው እዛ የመድረስ ቴክኒክ ለመናገር ነው። እሺ። እና ፕሮግራሙን ከመጨረሳችን በፊት እሺ። ጥሩ። ስለዚህ እንግዲህ የስሪዲ ህይወት ምንድነው? ክሎዝድ ሲስተም ይሆንና አንድ ነገር ከተገኘ በትዕቢት በማስመሰል አይነት የሚሄድ ነገር ነው። በአብዛኛው ደግሞ የሚጋጩት እንግዲህ መንፈሳዊውና ስጋዊው በትክክል ካልሄዱ እንግዲህ ምንድነው ለሰውም ጉዳት ያመጣል ነው ሂደቱ። በተፈጥሮ እንግዲህ እነዚህ ሪዳክሽኒስት ሆሊስት የምንላቸው አሉ። ሪዳክሽኒስት የሚሉት እንግዲህ በዚህ 5% ብቻ የሚኖር ስለ ማቴሪያል ብቻ የሚያውቅ ከዛ በላይ ምንም ነገር ያለ አይመስለውም። አንዱ ትልቁ ሂደት እንግዲህ ካንተ በላይ ያለ አይመስልህም ማለት ምንም ያህል ጥፋት ብትሰራ አትጸጸትም ማለት ነው። ይህ ስጋዊ ዓለም ብቻ ነው ብለህ ስለምታምን የሚጠይቀኝም አካል አለ ብለህ ስለማታቅ በስጋዊ ዓለም ብቻ ክፉ፣ ትዕቢት፣ ሌባ፣ ገዳይ፣ አጋንንት አምላኪ ሆነ ትቀጥላለህ ማለት ነው። ዓላማህን ለማሟላት የማታደርገው ነው የሚቀጣ ፈሪሃ እግዚአብሔር እሱ ላይ ነው። ይሄ እንግዲህ ሰውን እያታለለ ነው የሚሄደው የነበረው። አሁን ሰው እየገባው ነው። ሆሊስቲክ ሲሆንስ ግን ሆሊስቲክ ሲሆን ሁለቱም የተያያዙ ናቸው እና ሪዳክሽኒስቱ ለምሳሌ መንፈስ ያለ አይመስለውም። ሆሊስቱ ግን የታወቀ ነው። ያንን ሪዳክሽኒዝም ሜታፊዚክስ አላብሶታል ነገር ነው እና ከመታየት በላይ የራሱ ቫይብሬሽን አለው። ኳሊያ የሚሉት ኳሊያ ለምሳሌ ካልኩሌት ላደርግ እችላለሁ ፊዚክሱ ምናምን፣ ነገር ግን አረንጓዴ ነው ሰማያዊ ነው ምናምን ብዬ ኢኩዌዥን ውስጥ አልከተውም ነገር። ስለዚህ እንደ ኳሊቲ አይነት ሆኖ ይቀራል። አሁን ያ አብስትራክሽን ነው ዋናው፣ ልባችንን የሚወስደው ያ አብስትራክሽን ነው። እና በሲስተምስ ቲዮሪ እንግዲህ ስትናገር the whole is more than the sum of its parts ስትል what is whole minus sum ካልክ ለምሳሌ ምን ይሆናል? ያቺ ዲፍረንሷ ትመጣለች። ያቺ ሜታፊዚክሷ ትመጣና ሞት አይቀርም ስም አይቀበርም። ለምሳሌ ሞት አይቀርሙ 5% ስጋችን ይሞታል። ይሄ 5% ይሄ ማንነት የውሸቱ ማንነት ምናምን ሐሳብ፣ ስሜት ምናምን እሱ ይቀበራል። ይሄ ኤክስፒሪየንሳችን። ያ ደግሞ ቅድም ያሉት ሆል የሆነው 95% ዘላለማዊ ነው። እሱ ደግሞ ይነሳል፣ ማይቀበረው ማለት ነው። ሞት አይቀርም ስም አይቀበርም። ስለዚህ ያ በስም የተወከለው ያ ግንዛቤያችን፣ አዌርነሳችን፣ ስፒሪታችን ነው ማለት ነው። ኢየሱስም አሁን ሞትን አልፈራውም። ሲሞት በፈቃዱ ነው የሞተው። ወልደ እግዚአብሔር ሞተ። ለሱ ይሄ 5% በጣም ተራ እንደሆነ እያሳየን ነበር። ሲተፋበት ሰዎች ሲያለቅሱ ኧረ ለእኔ አታልቅሱ ለራሳችሁ አልቅሱ እያለ ነው። ቅዱስ ጴጥሮስ ሊገሉት ሲመጡ ጆሮውን ሲቆርጦ ለምን እንዲህ ታደርጋለህ እንዴ? ኦኬ ልሙት። በፈቃዱ ነፍሱን አሳልፈው ሰጠ። 5% ተቀበረ። 95% ግን በሙላት በክብር ተገለጠ ማለት ነው። እንዲሁም እርገቱ ትናንትና ነበር። ይህ ቪዲዮ በ14 የቀረጽ ነው። በ13 ትናንትና በዓለ እርገቱ ነበረ።
እኛ አንጠይቅም እኮ በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም በላይ ያደርጋል ብሏል። እንግዲህ ያረጉ ሰዎች አሉ በቤተክርስቲያናችን። አቡነ አረጋዊ ዛሬ 14 አይደል አርገዋል እሳቸው። ቅድም ነገር ነበረ። ለምሳሌ አቡነ አረጋዊ እንዲያውም አክቲቭ ናቸው፣ አክቲቭ መልአክ ናቸው። እና እስኪ አቡነ አረጋዊ ትንሽ ተሰባስበናል፣ 1-5 ነን፣ ይምጡና ቁጭ ይበሉ እዚህ ቢባሉ ይመጣሉ። አቡነ አረጋዊ ይመጣሉ። ቅዱስ ያሬድ፣ አቡነ አረጋዊ፣ አውሮፓ ደግሞ ሴንት ጀርሜን በጣም ነው የሚያምኑበት። በዛ ኤነርጂ ኢንዳውጅ ነው የበቀሉ ናቸው። እኔ ወዳቸዋለሁ አቡነ አረጋዊ። ቅዱስ ያሬድ በጣም ነው የምወዳቸው፣ በጣም ነው የምወዳቸው። አቡነ አረጋዊ አዶ ነው ልጅነት ያደግኩበት ቤተክርስቲያን የሳቸው ታቦት አለ። አርባ ምንጭም እሳቸው ናቸው አርባ ምንጮችን ያፈለቁት፣ ታሪክም አላቸው። ግን አሁን ብቻችንን አይደለንማ ነው። አሁን እኮ ብንጠራቸው ይወጣሉ። መጽሐፍ ቅዱስ ላይ በደብረ ታቦር ጌታችን ምን አደረገ መሰሉት? ተራራው ላይ ወጣ አይደል? ያዕቆብና ዮሐንስ ጋር ጴጥሮስ ይመስለኛል። ያዕቆብና ጴጥሮስ፣ ከዛ ያዕቆብ ዮሐንስ፣ ከዛ ሙሴን ኤልያስን ጠርቶ እንግዲህ እኚህ ሰዎች የነበሩበት ዓለም ነው ከክርስቶስ ልደት በፊት አገናኛቸው ማለት ነው። ሐዋርያቱንና እነዚህ የሞቱትን አገናኛቸው። ከዛ በዛ ሰዓት ላይ ስለ ሆሊስቲክ ቅድም እያወሩ አይደለ? ቅዱስ 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 እያልን እንኖራለን አይደለ ያሉት። በዛ ሰዓት ላይ ጌታ ሆይ ከዚህ መሄድ የለብንም፣ ድንኳን እናዘጋጅ፣ አንድ ለአንተ፣ አንድ ለሙሴና ለኤልያስ፣ አንድ ደግሞ ለእኔና ለምና እናዘጋጅና ደስ ብሏቸው ከዚህ ከ5% ወጥተው 95ቱን ሲያገኙት እዚህ እንኖራሉ። ተመቻቸው። ኢየሱስ ነው የመራቸው። ደግሞ ያ 95 ንጹህ መሆኑን ምናምን አስተካክሎ ሰጣቸው ነው። አንዳንድ ስህተት የምናደርገው እዛ ውስጥ ነው። ጸሎት ውስጥ ለምሳሌ መጥተው ሊረብሹን ይችላሉ እነዚህ እንትኖቹ ማለት አጋንንቶቹ። ግን ጽናት ይጠይቃል። አሁን ሰው እንደው በገንዘብ እንኳ ብናየው የሆነ ብዙ ብር የሚያገኝ ሰውና ትንሽ ብር የሚያገኝ ሰው እኩል ዋጋ አይከፍልም። ትልቅ ደሞዝ ያለውና ትንሽ ደሞዝ ያለው ሰው እኩል አይደለም የሚሰራው። ይሄ ደግሞ ከደሞዝ ሁሉ ትልቁ ደሞዝ ስለሆነ ራስን ፈጣሪን ማግኘት ሰው መጽናት አለበት። አሁን ይችን መጽሐፍ አንብቡ ብንላችሁ እንደው በከባድ ጭንቀት ውስጥ ሆናችሁ ይችን መጽሐፍ አንብቡ የሆነ መፍትሄ ይገኛል ብትባሉ የማታነቡ ሰዎች አላችሁ ህይወትን ለማግኘት። እኔ ዘ ፓወር ኦፍ ናው አንብበውታል። እሱ መጽሐፍ 65ኛ ጊዜ አሁን እያነበብኩት አሁንም ደጋግሜ ይኸው እርሳቸውም ደጋግሞ እያነበቡ ለምን ዋጋ ነዋ፣ ዋጋ አለው። ስለዚህ ይሄም ደጋግሞ የሚነበብ መጽሐፍ ነው። ስለዚህ አሁን እንዴት ነው የምንሄደው? ኤክስፒሪየንሱ ሜዲቴት ነው የምናደርገው፣ ብሪዝ ነው የምናደርገው፣ ጸሎት ነው። እንግዲህ እኔ ቀላል በሆነ መንገድ በንጹህ ልቦና ምንም የሌለበት ምናምን አይነት ለመስራት ነው የምፈልገው። በንጹህ ልቦና ቀላል በሆነበት መንገድ የመጀመሪያው ስቴፕ እንደዚህ አድርገን እንሂድ። አናወሳስብ፣ ልባችን ንጹህ የዋ ቀደም ሲጀመር እንደተባለው የዋ ሰዎችን በንጹህ ልብ ሲምፕል በሆነ መንገድ። እሺ ዶክተር ይቀጥሉ። አሁን አረጋዊ ስንል ለምሳሌ ይታያሉ አይታይም ብዬ ከተጠራጠርኩ አይኖሩም። ግን መቀበሉ ነው ጥሩ ነው ለማለት ነው። እና ዋናው እንግዲህ ቀላል የሆነው 5ና 95% እንዴት እናገናኝ ነገር ነው። እና ጥሩ ከተገናኙ እንግዲህ ጥሩ ሂደት አለ ማለት ነው። ኤነርጂ እንወርሳለን፣ ፖዚቲቭ ኤነርጂ። ካልሆነም የሚያስቸግሩን ኃይሎች አሉ ማለት ነው። የመጀመሪያው ስቴፕ ልባችንን አጸዳን፣ እምነት አለን እንበል። ከዛ አሁን የዋ ሆነን እግዚአብሔር እኮ ይሰማኛል። አቡነ አረጋዊ አሉ ወይም ኤኒባዲ፣ አሁን ፈረንጆቹ ሴንት ጀርሜን ይላሉ። በኢየሱስ የሚያምኑ ኢየሱስን ሊጠሩ ይችላሉ። አንዳንዱ ቅዱስ ሚካኤል ይላል፣ አንዳንዱ ቅዱስ ገብርኤል ይላል፣ አንዳንዱ ሌኔ አርሴማ ናት ይላል፣ አንዳንዱ ደግሞ መንፈስ ቅዱስ ሊል ይችላል። እሱ ይለያል፣ ችግር የለውም። በቃል የምንገልጻቸው ስላልሆነ ማለት ነው። ከዛ ምንድነው ቀጣዩ? ፍሪኮንሲው ነው እንግዲህ አሁን ያልከው። ለምሳሌ በፍሪኮንሲው ነው የሚሄደው ያለው ማለት ነው። ዩኒቨርስ ደግሞ እንደ አካሽክ ሪኮርድ ኢንፊኒት የሆነ ፍሪኮንሲ ይኖረዋል። ስለዚህ እኔ የማመነጨው ፍሪኮንሲ ከአካሽክ ሪኮርድ ላያይዘው እችላለሁ ነው። እዛ አካሽክ ሪኮርድ ያለው ግን ዘለዓለማዊ ህግ ነው፣ የህይወት መዝገብ ስለሆነ። ስለዚህ ምን ይሆናል? የኔ ፍሪኩዌንሲ
እዛስ ውስጥ አስገብተህ መልሶ ያሳየኛል እንደማለት። እንዴት ነው አሁን ያን እዚህ ጋርም ስለጻፉት ሜታፊዚክስ ዘ ሶርስ ኦፍ ኢንፊኒት ናውሌጅ ስለሚል ስለዚህ አሁን እንደው ያን የህይወት መዝገብ ጥበብ ሁሉ የሚመጣበት ተስላ አክሰስ ያደረገው አንስቴን አክሰስ ያደረገው አባታችን አቡነ አረጋዊ ቅዱስ ያሬድ አክሰስ ያደረጉበትን አእምሮ እንዴት ነው እንደው ኮኔክት የምናደርገው? ምን ማለት ነው? እንዴት ነው 5 እና 95% የሚዋሃዱት ነው። ባይዋሃዱ ምን ይሆናል ሰው ነው ነገሩ። ምን ይሆናል? መንፈሳዊና አካላዊ እኔነቱ አይግባቡም ማለት ነው። ስለዚህ እንደዚህ አይነት ሰው ከራሱም ጋር የሚጣላ ከጥላው ጋር የሚጣላ ነገር የምንለው ነገር ይሆናል ማለት ነው። እና ቀረብ ብለን ካየነው እንግዲህ ሌፍት ብሬን ኤንድ ራይት ብሬን ሲንክሮናይዝ አላደረጉም አይነት ነገር ነው። አያ አይነት ሲኖር እንግዲህ ብዙ መወናበድ ይኖራል። ሚስ ኢንፎርሜሽን ነው። በቃ ፕሌይ መጫወቻ እንሆናለን ለነዚህ ዳርክ ፎርስስ። አንዱ ይሄ ነው። ሁለተኛው እርሶ የሚያደርጉት ነገር እርሶ የሚሰሩት ነገር ምንድን ነው? እንዴት ነው ኮኔክት የሚያደርጉት? ሪላክስ ነው የሚያደርጉት? እሺ መድረስ ነው። ጥሩ። እኔ እንግዲህ ምንድን ነው የማደርገው? ቱ ቢግን ዊዝ 2 እንቅፋቶች አሉ። እንቅፋቶችን ማወቅ 5 እና 95% 100% ለማድረስ እንግዲህ እንቅፋቶች አሉ። አንደኛው ማቴሪያላዊ እንቅፋቱ ምንድነው? የገሌ እንደዚህ ቢለኝ እንደዚህ ይለዋለው ምናምን ሐሳቡ በቃ የ3D ቲፒካል በሐሳብ መጥፋትን በለው የሐሳብ መሸበር የሐሳብ ማዕበል ውስጥ መግባት ከራስ ጋር ያለ አሉታዊ ንግግርን በለው። እሺ እነዚህ እንግዲህ ኮንትሮል የማድረግ ነገር ነው። ሁለተኛው እንቅፋት ምንድን ነው? ሐሳቡን እንግዲህ ኮንትሮል ማድረግ ከቻልኩኝ ወደ መንፈሳዊው ሳይድም ሊሄድ ይችላለሁ ነው። ወደ መንፈሳዊው ሲሄድ እንግዲህ ምንድን ያደረኩት ፊዚካሊ ተኛሁ እንደማለት ነው። ምክንያቱም 5% ከተውኩኝ ተኝቻለሁ ማለት ነው። እና ወደ 95% ስቀርብ እንግዲህ ፒውር መንፈሳዊ የሆነው ወደ ማቴሪያላዊ ትንሽ ለውጬ ታሪክ ላረግ ይችላለሁ እንደማለት ነው። 5% እንግዲህ ከተኛሁኝ 5% ትቼ ወደ 95 ሄጃለሁ ነው። ግልጽ የሆነ ነገር ነው። አሁን ሪያሊቲው እንዲያመልጠኝ ግን አልፈልግም። ስለዚህ ነቅቶ መተኛት ያደርሰኛል። ንቃቱ 95% ውስጥ ያለውን ሪያሊቲ ይነግረኛል። ንቃቱ መተኛቱ ደግሞ አካሌን ትቼ መሄዴ ማለት ነው። ሰመመን ውስጥ ከቤታ ወደ አልፋ ከአልፋ ወደ ቴታ ከቴታ ወደ ዴልታ። ግን ዴልታ ውስጥ ወይም ቴታ ውስጥ ሆኜ ቤታ ብሬን ዌቭ አለኝ። እዛ ውስጥ የሚካሄደውን ነገር አውቃለሁ። አለበለዚያ መተኛት ነው የሚሆነው። ከተኛን ደግሞ ኮንሽስነሱን ኤክስትራክት ማድረግ አንችልም። ስለዚህ ተኝቶ መንቃት እንደማለት ነው። ነቅቶ መተኛት ምክንያቱም ተኝተሃል፣ የሚሆነውን ነገር ግን ታያለህ እና ቀላል ነው። ምክንያቱም ገና ልትበር ነው እኮ፣ ሰዎችን ልታገኝ ነው፣ ልትነጋገር ነው። ኦኬ ስለዚህ እሱ ላይ ነው። አሁን እንግዲህ ከ95% ሲሄድ እንግዲህ አንዱ ቴክኒኩ የተነጋገርነው ነው። ሁለተኛው ምን አይነት ፕሪንሲፕል አለ? ለአንድ ነገር አቴንሽን ከሰጠሁት ኤነርጂ ሰጠዋለሁ ነው። በፊዚክሱም እንደዚህ የታወቀ ነገሩን ለማሳጠር እና አሁን ምን ይሆናል ለወደፊቱም የምንጠቀምበት ነው። ቀኝ እጃችን የመጀመሪያ ጣት ላይ ለምሳሌ ኮንሰንትሬት ካደረግን በእውነት እየሞቀ ይሄዳል። በጣም እሱን ብቻ ስናስብ ማለት ነው። እሱን ብቻ አሁን ሌላ ምንም ፎርሙላ የለውም። አድማጮቻችን፣ ተመልካቾቻችሁን ቀልባችሁን እዚች ጣታችሁ ላይ አድርጉና አቆዩት ነው። አሁን ግን ምን ተብሏል?
አእምሯችን በብዙ ሐሳብ ሊወሰድ ይችላል። እንደምንም ብለን ግን ይችኛዋ የጠቋሚ ጣታችን ላይ ቀልባችንን ሙሉ በሙሉ ማድረግ ማለት ነው። ይሄን ስናደርግ በፊዚክስ where the focus goes energy flows እንዴት ነው የምናውቀው? ይሞቃል ማለት ነው። እሺ ይሞቃል ወይም እንደ ኤሌክትሪክ ንዝረት ይሰማኛል ማለት ነው። አሁን ሌላ ሐሳብ ከሌለ ስለ ንዝረቱ ብቻ ነው የሚሰማኝ ማለት ነው። እሱን አቆየዋለሁ ማለት ነው። ኦኬ ስለዚህ ምን ይሆናል? ኒውቶን እንደሚለው ይህንን 5% ትንሽ ካሳረፍኩት የበለጠ ከ95% ትናገኛለሁ ነገር ይሆንና ፊል እያረኩት ነው እኔ በጣም ይላሉ ይነዝራል። ለምሳሌ ሐሳብ ካስቸገራችሁ እሺ ምንድነው ከአንዱ ጣት ወደ ሌላው ጣት ልትሻገሩ ኦኬ ሐሳብ የሚያዘበራርቅብን ከሆነ የትራማ ያለብን ሰዎች አእምሯችንን በቀላሉ ማንቆጣጠር ሰዎች ስራ የበዛብን ሰዎች የማንረጋጋ ሰዎች ካለን ሐሳቡን shift ለማድረግ ወደ ቀጣዩ መሄድ ምን ማለት ነው? አሁን በነካችሁ ቀልባችሁ ወደዚህ ይመጣ የለ ልክ እንደዛ ሁሉ ቀልብን መቆጣጠር ነው ትልቁ ነገር ያለው ቀልብ ላይ ነው። ስለዚህ shift ስናደርግ ይሄ ችግራችንን መደፈራችንን ድህነታችንን ብሶታችንን አእምሯችን ይረሳውና ወደ ሙሉ ኃይል መሄድ ይጀምራል ማለት ነው። ኳንተም ጃምፕ ይሉታል። ዋው ለምሳሌ ዋው ስለዚህ ሌላው እንግዲህ ሐሳብ እንዳይወስደን ነው ነገሩ። ሐሳብ ቢወስደን ተመልሰን ደግሞ ወደ ጣታችን እንሄዳለን። የሚያስቸግረን ከሆነ እንግዲህ ይለው ወደሚቀጥለው እንዘላለን። እንደዛ ስትል ጣታችንን እናሞቀዋለን ነው ነገሩ። ይህ ነዝረናል እንደ ኤሌክትሪክ ነገር። ከዛስ አሁን እሷን ከሱ ጋር በመለማመድ እንደዚህ በአንድ በኩል እንደ ግብፃውያን ከሆነ ጓደኛህ ነው መንትያህ ነው። ሌላኛው ስፒሪቹዋል ማንነት ያ ሙቀት ያ ጣትህ ላይ ያለው ሙቀት ኦኬ ትንሽ ቆይቶ ጠቅላላ ሰውነትህን ያሞቀዋል። ኦኬ አሁን ያቺ ሙቀት ተለይታ ልትሄድ ትችላለች አይነት ነገር ነው። እና እገሌ ምን ያደርጉ ይሆን ብለህ ካሰብክ ለምሳሌ ወዳሉበት ሄደህ እያያቸው ነው እኮ ከሩቅ ማየት የሚሉት ማለት ነው። ሪሞት ቪዊንግ እንደዚህ በዛ ስቴት ውስጥ መጀመሪያ እኔ የገባኝ ነገርን ከሆነ እስቲ ንገሩኝ። ትልቁ ነገር ይሄ የሐሳብ ጫጫታውን ማጥፋት ነው። ለዛ ደግሞ አንድ ነገር መርጠን ማተኮር ነው። በነገራችን ላይ አበባም ሊሆን ይችላል አንዳንድ ጊዜ ሳምታይምስ፣ ግን ሰውነታችን ሲሆን ጥሩ ነገሩ ምንድነው ያሞቀዋል ማለት ነው። ዊ ነው ልክ እንደ እሳት ሲነካን እንደሚገለው እየጋለ ይመጣል እና ያ ግለት ወደ ሙሉ ሰውነታችን ሲሄድ እያንዳንዱ የሰውነታችንን የልብ ምታችንን እንሰማለን፣ እስትንፋሳችንን እንሰማለን፣ ኩላሊታችን የት ጋር እንዳለ ከዚህኛው ዓለም እንወጣለን። አውት ኦፍ ቦዲ ኤክስፒሪየንስ ይሉታል ማለት ነው፣ ወይም ትራንስደንታል ኤክስፒሪየንስ ይባላል። ሌላኛውን ዓለም ይቀምሳሉ። ኢየሱስ ክርስቶስ እኔ በምድር አለው እንጂ ከምድር አይደለሁም ይላል። ሰውነቱ በዚሁን እንጂ ኮንሽስነሱ የትናየት ነው ያለው፣ አባቱ ጋር ነው ያለው። ስለዚህ ከዛ ቦታ ስለሆነ የሰው በሽታ አይታየውም፣ ድህነት ነው የሚታየው፣ እጥረት አይታየውም፣ መትረፍረፍ ነው የሚታየው። 2 ዓሳና 5 እንጀራ ለ3000 ሰው የመገብ ብቃት ከዛ ስላገኘው ነው፣ ያን ገንዘብ ስላገኘው ነው ማለት ነው። ስለዚህ ወደዛኛው እንሄዳለን ማለት ነው። እዛ ስቴት ላይ ግን ሆነን ቅድም እርሳቸውን ብለዋል ነፃ ስለሆንን ከፈለግን ወሬ መስማት ሊሆን ይችላል፣ ከፈለግን አዲስ ክሬቲቭ አይዲያ ማምጣት ሊሆን ይችላል፣ ከፈለግን ለመጽሐፋችን ርዕስ ማምጣት ሊሆን ይችላል፣ ከፈለግን እንደ ተስላ ቴክኖሎጂ ክሬት ማድረግ ሊሆን ይችላል፣ የቢዝነሳችንን ችግር መቅረፍ ሊሆን ይችላል፣ የዩቲዩባችንን ታይትል ማምጣት ሊሆን ይችላል። ይወለዳል። እኔ ምን አርጌ ህዝቡ ጋር እንደታወቅኩኝ ልንገሩት። ዛሬ ራሱ ዘ ፓወር ኦፍ ናው ላይ እያነበብኩኝ ነበረ እና በሰዓቱ ብርም ዘመድም ምናምን ስለሌለኝ ዘመዴ መንፈስ ቅዱስ ብቻ ነው። ህዝቡን የሚለውጥ ሐሳብ እጠይቀዋለሁ። ጫካ ውስጥ ቁጭ ብዬ ብቻዬን ሜዲቴት እያረኩኝ ይመራኝ ነበረ። በቃ እችን እንደዚህ ይበላት ይለኛል። ከዛ በኋላ ያ ነገር ሰዎችን ሲቀይራቸው ሰዎች ፋሎር እያደረጉኝ እዚህ ቦታ ደርሻለሁ።
ሰዎችን ለምሳሌ ሳማክራቸው መጀመሪያ ልምድ በሌለኝ ሰዓት እንግዲህ ሰው ከሁለት ቦታ ማማከር ይችላል። አንድ ከልምዱ፣ ሁለት ደግሞ ከመንፈስ ቅዱስ ጋር ተገናኝቶ ጌታ ኢየሱስ ምን ብሏቸዋል? ስትሄዱ ምን እንደምታወሩ አታስቡ፣ መንፈስ ቅዱስ በውስጣችሁ ያዋራቸዋል ይላል። ለምን? ለሱ ስላስገዙት የራሳቸውን 5% ኢጎትተው በመንፈስ ቅዱስ ነው ያሉት ማለት ነው። እና ይሄ ለቢዝነስም ለትዳርም ለኑሮም የሚሰራ ነገር ነው። ምክንያቱም ዴስቲኒህን ታውቃለህ፣ አቅጣጫህን፣ ለምን እንደተፈጠርክ ሁሉም ነገር ምክንያት አለው እና ምክንያትህን ትፈልጋለህ። እግዚአብሔር እንዴት እንደምታገለግል ራሱ ያውቃል። ነገር ምን ያህል ነው በቀን ማድረግ ያለብን? ይሄንን ሁልጊዜም እንደሱ እያደረግን ነው ሂደቱ። ዋው ፓርቲኩላርሊ ጥሩ እንትን የሚሄደው ግማሽ እንቅልፍ ምናምን ስኖር ለምሳሌ ከቤታ ወደ አልፋ ወረድ ስል ይታዩኛል ነገሮች እና እንደ ሌሎቹ እንደዚህ አስተንፍሱ እንደዚህ ቁጭ በሉ ምናምን አሳች ሳይሆን እንደ ቴስላ ለምሳሌ ወንበር ላይ እንደዚህ ተንጋሎ አፉን ከፍቶ ይሁን ምን ይሁን እንግዲህ ብዙ ነገር ይታየዋል። በዛ አንጻር ማግኘቱ ነው ጥሩ። እና ስዕሎች ይኖራሉ፣ ብዙ የሚታዩ ነገሮች አሉ የተዳፈኑብን። ይህንን ስናደርግ እንግዲህ በደንብ ይገባናል ነው። ከዛ ስለ ሞት ብዙም የሚያሳስበን አይኖርም። ምክንያቱም መኖርና መሞት ብዙም ልዩነት የላቸውም። የአንድ ሳንቲም ሁለት ገጽታዎች ናቸው። እና ተገናኝተን ለምሳሌ እንደምን አለ ምናምን ተባብለን አካል አለ ታች ምናምን ብዬ ጠይቃለሁ። የለኝም ካልኩ ሞቻለሁ እንደማለት ነው። እንደሱ ነገሮች አሉ። 95 እና 95% በቀላሉ ሊዋሃዱ የሚችሉ የሚስማሙ አይነት ፍሪኩዌንሲዎች ናቸው። ምክንያቱም ፐርፐስፉሊ ስለተሰበሩ ስለቆረጣቸው ሰይጣን ሉሲፈር ያ ኤነርጂ ቢትዊን ዘ ላይንስ ይሉታል ለምሳሌ ኦር ቢትዊን ዘ ወርድስ እሱ ብዙ ምስጢር ይሰጥሃል ነው። ለምሳሌ እንደዚህ አይነት ኤክሰርሳይዝ ስናደርግ ቆይተን መጽሐፍ ቅዱስ ምናምን ካነበብን በጣም ነው ዲፕሊ መጽሐፍ ቅዱስ የሚታየን እና በጣም ሳቲስፋይንግ ደስ የሚል ስቴት ኦፍ ኮንሽስነሳችን ሃይ ስለሚሆን ይገባናል። መንፈስ ቅዱስ ጋር እንዋሃዳለን። ከኦተሩ ጋር ኮሚኒኬት እናደርጋለን አንድነት እና ይሄ ነገር እንግዲህ ጎድሎብናል። በዚህ መልኩ ዓለምን ልናሻሽላት እንችላለን የሚሉት ነገር ያለው እና ኢትዮጵያ እንግዲህ ዋና ተዋናይ ናት። ምክንያቱም ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ ብቻ። በሌላው አንጻር ደግሞ ፉቅራ ደብተራ ምናምን ስንል ደግሞ ነገሩን እናበላሸዋለን፣ ወደ ጨለማው ይወስዳል ማለት ነው። ስለዚህ ይሄ ጉዳይ ይመለከተናል የምትሉ ሰዎች ይህንን መጽሐፍ ማንበብ አለባችሁ። በጣም ይቅርታ የተጻፈው በእንግሊዝኛ ነው፣ በአማርኛ መተርጎሙ ፉሊ ይሄን ለኔ ነው ያመጣሉኝ። እንግዲህ አንብቤ ሐሳቤን እንድሰጣቸው ነው። ሶፍት ኮፒውንም እያነበብኩት ነበረ። ይሄ መሆኑ ደግሞ ይበልጥ ደስ ይላል። ስለ እውነት ለማውራት ሶፍት ኮፒውን እያነበብኩኝ ከትልቅ መንፈስ ጋር ኮኔክት አድርጎኛል። መጽሐፉ ይመረቃል። እኚህ አባት በብዙ ጥበብ የሰጡን ያስተማሩን የመከሩን ናቸው። ውድ ጊዜያቸውን ወስደው ለእናንተ እንዲደርስ በቃ ህይወት ለዋጭ እንዲሆን እየታገሉ እየጣሩ ያሉ አባት ናቸውና እሳቸውን ደግሞ እኛ መደገፍ አለን። መደገፍ በሌላ ነገር አይደለም፣ በገንዘብ አይደለም። እሳቸው ዋና ዓላማቸው ይሄ መጽሐፍን አንብበን እንድንለወጥ ነው። ስለዚህ ወደኋላ መዛነፍ የለብንም። ኦፍኮርስ ኋላ ደግሞ እንዳይቆጫችሁ ነገ እግዚአብሔርንም ደግሞ ምነው አልረዳህንም ብላችሁ ጭንቀት ውስጥ ገብታችሁ በረፈደ ሰዓት ላይ እየየ ብትሉ የእግዚአብሔር ጥፋት አይደለም። ልባችሁን አታደንድኑ። እኛን በዚህ መጽሐፎች የምናነበው መዝናናት አቅቶን አይደለም። ወጣቶች ነን፣ ግን የሚመጣውን አደጋ ስላወቅን እንደው ካለችን ውድ ጊዜ ቆርሰን እንደዚህ አይነት መጽሐፎችን እናነባለን። በተለይ ደግሞ ኢትዮጵያዊ በሆነ ሰው እንደዚህ በምታውቁት ሰው ይሄ መጽሐፍ ሲታተም በጣም ችግር አለብን እንጂ በየሃይስኩሉ ገዝተን ማሰራጨት ነበረብን። ድርጅት ያላችሁ ገንዘብ ያላችሁ ሰዎች ለትውልዱ ለአንድ ወንድማችሁ ይህን መጽሐፍ ገዝታችሁ መስጠት አለባችሁ። መጽሐፉ ሰሞኑን ወደ ለፕሪንቲንግ ይገባል ከትንሽ ቀናቶች በኋላ። እንግዲህ
ይህንኛውን ደግሞ ያተመልን እንጀራ ፕሬስ ነው። በጣም ቅን የሆኑ ሰዎች ናቸው። ኢትዮጵያ ውስጥ ጸሐፊዎች ገንዘብ በማጣት ምክንያት ሐሳባቸውን ሳይገልጹ እንዳይቀሩ ለማድረግ ነው ትልቅ ዓላማ ይዘው ነው የተነሱት። እያንዳንዱ አይዲያ ያለው ኢትዮጵያዊ መጽሐፍ ለመጻፍ የሚፈልግ ኢትዮጵያዊ ገንዘብ የለኝም ብሎ መቅረት የለበትም። በመላው ዓለም እኛ እናሰራጫለን ነው ያሉት። ይሄ መጽሐፍ እንደምታዩት ዩኤስኤ ነው ታትሞ የመጣው። ሳምፕሉ ቆንጆ ነው አይደለ ዶክተር? ቆንጆ ነው በጣም ደስ ይላል። እዚህ ሀገርም በእንደዚህ ባለ ኳሊቲ ይታተማል ብለን እናስባለን። እኛ ግን አሁንም ይሄን መጽሐፍ የምትፈልጉ ሰዎች እንፈልጋችኋለን። እሺ፣ ከታች ጉግል ፎርም አስቀምጠናል። መጽሐፉን ፕሪ ኦርደር ሊስት ታደርጋላችሁ ማለት ነው። በምናስቀምጠው ፎርም አስቀምጡ፣ ስልካችሁን፣ ኢሜይላችሁን አስቀምጡ። ከዛ መጽሐፉ ሲመረቅ ደግሞ ኢቨንቱ ላይ ተዘጋጅታችሁ በዶክተር ፕሬዘንስ ውስጥ ተገኝታችሁ እሳቸው ምክር ሰምታችሁ እሳቸው ደግሞ ይፈርማሉ። እንዲፈርሙ እናደርጋለን። እሺ፣ እሳቸው እንዲፈርሙ አድርገን ቆንጆ ኢቨንት ለአባታችን እናዘጋጃለን። እኔም ቲሞቼም በዚህ መንገድ ግን እናንተ ደግሞ እንድትታደሙልን እንፈልጋለን። በመላው ዓለም ያላችሁ ሰዎች ካላችሁ መጽሐፉ አማዞን ላይም ስለሚሆን ሊንኩን እናስቀምጥላችኋለን። እናንተ ግን እዚህ ሀገር ደግሞ ላሉ እህት ወንድሞቻችሁ ይህንን መጽሐፍ መጋበዝ ትችላላችሁ። ዶክተር በጣም ከልብ አድርጌ ነው የማመሰግነው። እንግዲህ እኔ እግዚአብሔርን አመሰግነዋለሁ። በዚህ ወጣትነት እንደዚህ ጥልቅ የሆነ ጥበብን መስማት ማለት እግዚአብሔር ባይፈቅድ ኖሮ አይሆንም። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እግዚአብሔር ታናሽነታችን አይቶ ሳይንቀን እርሶን ከሚያክሉ ትልቅ የሀገር የዓለም ዋርካ ከሆኑ ሳይንቲስት፣ ተመራማሪ፣ በልምድም በአካዴሚክም ትልቅ ቦታ ከደረሱ አባት ጋር ቁጭ ብሎ እንደ ኩያ እንደዚህ ያወሩ መማር ማለት እኔ እንጃ በእውነት አም ቬሪ ሃምብልድ እግዚአብሔርን ሁሉ ያመሰግነዋለሁ እንደዚህ ስላደረገኝ ማለት ነውና የእርሱም ሃምብልነት ያስገርመኛል። ትትናው በጣም ያስገርመኛል። ቅንነቱ በጣም ያስገርመኛል። እንድጓጓ በቃ ወደፊት እንደርሱ አይነት አባት እንዲሆን ነው እኔ የምፈልገው። በጣም እድሜ ሄዶ ወጣቶቹ ጋር ወርጄ መጥቼ የዘመኑን ቴክኖሎጂ እየተጠቀምኩኝ ትውልዱ እንዳስተማር ነው ያደረጉኝና በስተመጨረሻ የሚሉት ነገር ካለ እድል ስጦት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ባይ ነኝ። አሁን እንቀጥላለን በዚህ ላይ እና አንዳንድ ለውጦች በህይወታችን መኖር አለባቸው። ስለዚህ በተቻለ መጠን ሴንሲቲቭ ሆነን ቁስ አካላዊ የምንላቸው ሐሳቦች አንጎላችን ሲዘፈንበት ሊውል ይችላል። ለምሳሌ የሆነ ዘፈን ለምሳሌ ሲጮህብን ሊውል ይችላል። እንዴት አድርገን እነዚህን ነገሮች እናጥፋቸው እንደዚህ ብለን ስንሞክር ነው እንግዲህ ጥሩ ነገር እየሆነ የሚሄደው እና ስንል እንግዲህ በአንድ ፖይንት ላይ ኮንቨርጅ እናደርጋለን ነው እና የፍቅር ምስጢር ብዙ ከዚህ ከፍ ያሉ ነገሮች ጊዜ አግኝተን ዲስከስ እናደርጋለን። ዛሬ እንኳ ትንሽ ደከም ብሎኝ ነው የመጣው። ደህና ሌላ ጊዜ በጣም ብዙ ነገር ነው ያስተማሩን። ይሄ መጽሐፉ ከመውጣቱ ፊት ድጋሚ ጋብዛቸዋለሁ። እሳቸውን ኢቨንቱንም ልናስተዋውቃቸው እንጋብዛቸዋለን። ግን ጥያቄም ካላችሁ ጉግል ፎርሙ ላይ ስላስቀመጥን ለእሳቸው ጥያቄ ያስቀምጡ። በቀጣይ ስንወያይ የእናንተን ጥያቄ ይዘን ነው ስማችሁን እየጠራን ቆንጆ ጥያቄ ጠይቃችሁትን ለእሳቸው ልከን እሳቸው የመረጡትን ሰዎች እዛ ላይ ዲስከስ እናደርጋለን። እግዚአብሔር አምላክ ለሀገራችን ለዓለም ሰላሙን ያውርድልን። ልቦናችንን አንጽቶ የሚወራውን ከፍ ያለ ትምህርት በልቦናችን ከቶ በህይወታችን ብርሃን ተስፋ እንዲመጣ ከሁሉ በላይ ደግሞ እሱን ማወቅ ነውና እሱን አውቀን በስኬት እንድንኖር ይርዳን። አዲስ ሰዎች ካላችሁ ሰብስክራይብ አድርጉ። በቀጣይ ጠቃሚና መንፈሳዊ አስተማሪ ፖድካስት እስክንገናኝ ድረስ ሁላችንም ቸር ያቆየን። እናመሰግናለን።